First Corinthians አይደል ያየን ያለ ነው ምዕራፍ 1 ላይ በተለይ ዛሬ ከቁጥር 4 ጀምሮ እናንብበውና ትላንትና አይተነዋል ትንሽ ወደዛ ሄድ ብለን ከዛ ከቁጥር 9 ጀምሮ ያለውን አጠቃላይ እስከ 17 ያለውን ዛሬ እናያለን ማለት ነው በተለይ አንድ ጊዜ ሼር ብታረጉት ደጋግማችሁ በቃ ሰዎች ይምጡ አንዴ በጣም ለዚህ ዘመን የሚያስፈልግ ሜሴጅ ነው በያምናለውና just share them for everybody, all right? Okay? So አንድ ጊዜ share ሳይሆን share share እንዳታደርጉ share አድርጉ ጌታ ይመስገን amen 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 hallelujah amen ሃሌሉያ ክብር ለኢየሱስ ይሁን ሃሌሉያ በጣም ወሳኝ የሆነ መልእክት ነውና እንደምታውቁት ሰዎች ሲሉ ሰምታችኋል ወደ ድሮ ዘመን እግዚአብሔር ይመለሰን ምናምን you know back to the early church ምናምን ይሉ ሰዎች ወደ ቀድሞ ይመለሰ ምናምንና ከተመለስ ከቆሮንቶስ ለፊት ይሻለናል ለማለት ያለ አንዳንዴ አይደል በጣም አባዝ ያለባቸው ሰዎች አሉና የድሮ ክርስትና የድሮ ህይወት ምናምን ሲል እና the early church one of the early church is the Corinthians church ነውና እሱ ነው ማስባችሁት ከሆነ አላቅም so እኛም እንደውም ጥሩ ዘመን ላይ ያለ ነው ምክንያቱም ከኤርሊ ቸርች እንማራለን አይደለ ከኤርሊ ቸርች ተመረን ወደፊት እንሄዳለን ትልቁ ችግር አሁን ባለንበት ዘመን የሚያስናፍቀን ነገር ወደፊት ያየናቸው ነገር ስለሌለ ነው ዘመን እየተጠቀለለ ሚር ከሆነ the early church the early fathers every ነገሮች ያሳዩን ወደፊት ስፕሪንግ እንዲኖር እንድንፈጠን ነው ምክንያቱም እነሱ በጣም የመጀመሪያው ቤተክርስቲያን ችግሮችን እየፈታች አሁን ሊፈጠር እንደሚችል አሳይተውናል division one of the biggest problem in the church history ይውላችሁ ልንገራችሁ በቀድሞዋ ቤተክርስቲያን ላይ በደንብ አርጋችሁ ስሙኝ ትልቁ ችግር የነበረው persecution ነው ጌታ ቢፈቅድ ትንብለን ቸርች ሂስትሪ አንድ ነገሮችን እየነካን ወደፊት እናያለን ጌታ ይረዳናል አሜን so the early church ላይ ያለው ትልቁ ፕሮብለም ሶስት በጣም ቸርች እየተናወጠች የነበረችው ሶስት ነው አንደኛ persecution ነው አይደለ ስደት ነው በጣም ከባድ ነው ሁለተኛው the religion ዓለም ነው judaism በጣም ቸርችን ይቃወም ነበር አይደለ በጣም ሰፈር ነበርባት ቤተክርስቲያን so judaism መቶ ሲቀላቀል ጸጋን ይመታው ነበር አይደለ ከቤተክርስቲያን ኢየሱስን ማስወጣት ነበር አላማው so the early church ላይ the biggest battle የተቀመጠብን ምን ነበር በትሉ religion ነው አይደለ ከዛ ኒሮ ነው ደሞ መታየት persecution ነው አይመርጡም ክርስቲያኖች ሁሉ መሰደድ ነበረባቸው መገደል ነበረባቸው ሶስተኛው ግን በጣም ዘግናኙ ነገር ቸርች የተመታችሁ በራሷ ልጆች ነው ያም ደሞ በጣም በሚያሳዝን ሁኔታ ዲቪዥን ነው ቸርችን ሲመታ የነበረው እና በተመለከቱ በጣም ትላልቅ ችግሮች የቤተክርስቲያንን ያናወጣት even judaism አይደለም ያናወጣት ከጁዲዝምና ከቄሳሮቹ ይልቅ በጣም የበጠበጠን የነበረው ቸርች የወለዳቸው ልጆች ናቸው በጣም ሲመታት የነበረው አንድ በጣም የሚገርም ነገር ልንገራችሁ አንድ ንጉስ እንደዚህ አለ አንድ ያለው 250 ሰራዊት ነው ኦኬ ሶ ወደ 5000 ሰራዊት ያለው ንጉስ አሸንፈዋለሁ አለ ማለት ነው እና ሳቁበት እንደምታውቁት የዛን ጊዜ ትልቅ መሳሪያ አይደለም ያለው ሶ ስለዚህ በ200 ሰራዊት 5000 መቅጠም ፈለገ ማለት ነው ሶየው እና አሸንፋለሁ አለ ከዛ አሸንፋለሁ ሲል ሳቁበት ማለት ነው በጣም ሲስቁበት ለመሳቃቸው አለ እንዴት ተደርጎ ነው 250 በ5000 ሰራዊት የሚሸነፈው ብለው ሲሉት ምን ቢላቸው ጥሩ ነው 5 የኔ ሰላዮች ከተማ ውስጥ ኦሬዲ ያሉ አለ ለካሶየው ገጥሞ አይደለም የሚያሸንፈው የነሱን ኮንቨርት አስደርጓል ኦሬዲ የለወጣቸው በጣም ረቢቲ good to see you again that's awesome how are you awesome so
ስለዚህ በጣም ችግር የተፈጠረው በምንድነው ብትሉ እዛ ጋር ያሉትን የዛን ሰራዊቶች ለውጦ መጥቷልና የራሱ አርጓቸዋል ስለዚህ የከተማዋን ደጆች ከፍተው በተኙበት ሊያስጨርሱና ፖይዝን አድርገው ሊጨርሱ የሚችሉ 5 ሰዎች አሉ ይታያቸዋል ቤተክርስቲያን ያለቀችው ቤት ውስጥ ባሉ በዲቪዥን እንጂ ቤተክርስቲያን በየትኛውም ዘመን በመድር ላይ የተነሱ ኃያላን ነገስታት አመፀኞች ሊያጠፏት አይችልም ምን ብያቸዋለሁ the head of the church he is in the right hand of God ነው ያለው በአብ ቀኝ ነው ያለው የቤተክርስቲያን ራስ የሆነው ክርስቶስ ህይወቷ ተሰውሯል ልታጠፏት አትችሉም በመድር ላይ ያለ ማንኛውም ሰራዊት ቤተክርስቲያንን አያጠፋትም የሚገርማችሁ በቅርብ የተደረገ ታሪክ ልንገራችሁ እንዲህ ነው የተፈጠረው ሶቪየት ትዚላቸዋል ኮሚኒስት ላይ በነበሩ ጊዜ ቤተክርስቲያን ታብብ ነበር አንድ ሰው ክርስቲያን ሆኖ ከተገኘ በኮሚኒስት አስተሳሰብ ይገደሉ ነበር ብዙ ቅዱሳን ተገለዋል ነገር ግን በተገደሉ ቅር የሚገርማችሁ ሳይቤሪያ ውስጥ ራሱ በዛ በረዶ ውስጥ ነበር የሚታሰሩ የነበሩት እርቃናቸው አገኛችሁ እነዚህ ሰዎች ግን መቋቋም ያልቻሉት በተገደሉ ቁጥር ቅዱሳን ይበዙ ነበር እምትገርም አንድ ኒሉሺያ የምትባል የዛውስ ያለች ኮማንደር ነበርሽና ጌታን ተቀበለች ጌታን የተቀበለችው ክርስቲያኖችን ልትገል በሄደችበት ጌታ ተገናኛት እና አልቻለም ሳይንቲስቶች ውስጥም የጌታን ያገኙ ሰዎች አሉ በየትኛው ማቅጣጫ ቤተክርስቲያን ማንበብ ሲጀምሩ ኮሚኒስቶች አንድ ነገር አደረጉ ቤተክርስቲያን ውስጥ የነበረ ባክ ያደረገ ሰው አንድ ነገር መከራቸው ይወላችሁ አላችሁ ቤተክርስቲያን ልታጠፉ አትችሉም ማለት እንዴት አሉት አይጠፉም እነሱ ህይወታቸው ክርስቶስ ነው እና ምን ማድረግ አለብን ሲል ፖዚሽን ስጧቸዋል በገቨርንመንት ውስጥና ቢዝነስ ውስጥ ትላልቅ ስራ ክፈቱላቸው መንግስት ቦታ ላይ ጥሩ ቦታ ስጧቸው ራሳቸው ያቆማሉ መንቀሳቀሳቸው ነው Can you believe it within 1 year ቤተክርስቲያን ኮላፕስ አደረገች መቀጠል አልቻሉም መሄድ አልቻሉም ትልቅ ዲሞናይዝድ የሆነ ጥበብ ነው የተደረገባቸው ፖዚሽኑ ቀየራቸው የፈለጉትን ማግኘት መቻላቸው ቀየራቸው ጸሎት አቆሙ ምክንያቱም persecution ወይም ስደቱ በበዛ ቁጥር ቤተክርስቲያን ወደ ጌታ ተጠጋ ነበር በጣም ይጸልዩ ነበር ይላል ሐዋርያ ሥራ ሉቃስ ላይ አይደለ ሉቃስ ሲነግረን በጣም ይጸልዩ ይተጉ ነበር ማዕድን አንድ ላይ ይቆርሱ ነበር Are you with me guys ማዕድን የሚለው የጌታን ራስ ነው ይጸልዩ ነበር ወንጌል ይሰሩ ነበር persecution ከጁዲዝም ይምጣ ከውጭም ከጦርነቱም ከሮማውያንም ይምጣባቸው ቤተክርስቲያን ማበብ አላቆመችም ቀጥላለች the only problem ከቸርች እየወደቀች ስትመጣ ግን ሮማውያን አንድ ንጉስ ተነስቶ ኮንስቲቲዩሽንስ የሚባል ንጉስ ተነስቶ ለቤተክርስቲያን ፍሪደም ሲሰጣት የዛን ጊዜ ቤተክርስቲያን ወደቀች ከፖለቲካ ጋር ተደባለቀች ውድቀታችን የመጣው ስሙን በደንብ አርጋችሁ ቤተክርስቲያን ፎከሷን ስስት በልጆቿን ይወደቀችው በተአምር ቤተክርስቲያንን ስደት አያጠፋት ዛሬ ትልቁ ቤተክርስቲያንን ያፈረሰው ነገር ነው ምንማረው ትልቁ ያፈረሰን ነገር ትዳር ያፈረሰ ነገር ማህበረሰብ ያፈረሰ ነገር ታቃላችሁ ክብር ሁሉ ለኢየሱስ ይሁን እግዚአብሔር በዚህ ምድር ላይ ያለው ኤጀንት ቤተክርስቲያን ናት ልርገመው እግዚአብሔር የሚያምነው ተቋም ቤተክርስቲያን ናት ደግሜ ይላልው the agent እግዚአብሔር በምድር ላይ አለኝ የሚለው ቤተክርስቲያንን ነው ስሙኝ በደንብ አርጋችሁ ቤተክርስቲያን ድንቅ መዋቅር ስላላት አይደለም የሚያምናት አድሚኒስትሬሽኗ ፐርፌክት ስለሆነ አይደለም የሚያምናት በደንብ አርጋችሁ ስሙኝ የቤተክርስቲያን የአደረጃጀትና ስርዓቷ አይደለም እንዲያምናት ያደረገው በውስጧ መንፈስ ቅዱስ ስላለ ብቻ ነው የዓለማችን ታቃላችሁ በጣም ኃያል
ዓለምን እየገዛ ያለች ምድር አሜሪካ ትባላለች። እሱም ለህጋቸው ይሞታሉ። አሜሪካንን አሜሪካ ያደረገው ህጋቸው ነው። guess what guys? አሜሪካንን አያምንም እግዚአብሔር። ያላቸው ጥብቅ የሆነ ህገ መንግስት አይደለም እግዚአብሔር እንዲያምናቸው የሚያደርገው። ታውቃላችሁ እኛ ስንተች ራሱ አፍሪካውያን ሰዓት የላቸውም ተብለን አይደል? እነሱ በጣም ፐርፌክት ናቸው አር ዌስተርኖች። guess what guys? አያምናቸውም እግዚአብሔር። መንፈሱ ያለበትን ነው የሚያምነው ቤተክርስቲያን። the body of Christ. hallelujah hallelujah። ለምን እንደሆነ ምክንያቱን አሳያቸዋል። ሰው የኛ ፐርፌክሽን የሰዓት አጠባበቅ በጣም ኢንተሌክቹዋላችንን አይደለም። ለዚህ ነው ግሪኮችን ያልመረጣቸው። ሞኞችን መረጠ ይለናል። ምክንያቱም ድንቅ የሆነ ፈላስፋዎች የአይምሮ ምጥቀት ያላቸው ሰዎች አይደለም ቤቱን የሚሰሩት። ሃሌሉያ። የመስቀሉ ውጤት የገባቸው መንፈስ ቅዱስን የሚያዳምጡ ቃሉ ላይ የቆሙ ሰዎች ናቸው ቤተክርስቲያን። ሃሌሉያ። ዓለምን ሊለውጥ የሚችል ህይወት ያላት ቤተክርስቲያን ብቻ ናት። the church, the body of Christ. hallelujah 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 the church መውደቅ የሚጀምረው ከጌታ እጅ ወጣስ ጊዜ ነው። በጣም በተነቃቁ ሰዎች በሞቲቬሽናል ተናጋሪዎችና ቤተክርስቲያን አቅጣጫዋን ስስት መውደቅ ትጀምራለች። ምክንያቱም ድሮም የታመነው አይምሮአችን በጣም ኢንተሌክቹዋል ስለሆነን አይደለም። ዳግም ተወልደን የእግዚአብሔር መንፈስ በውስጣችን ስላለ ያ መንፈስ ወደ ፐርፌክሽን ያመጣናል። ለዛ ነው የሚያምነን። ለምን አሳደድከኝ ያለው ሐዋርያት ሥራ ምዕራፍ 9 ላይ ለምን ያለው? ሃሌሉያ። ቤተክርስቲያን የክርስቶስ ኢየሱስ መንፈስ አለባት አካል ናት። ታስወይ ለምን ታሳደደኛል ያለ አማኒ የከደረስክበት እንድታነብልኝ ፈልጋለሁ። ምዕራፍ 1 ቁጥር 4 ጀምሮ። ሃሌሉያ። እሺ ትርጉሙ የኔ ትንሽ ሊያስቸግር ይችላል ግን በኢየሱስ ስም አነባዋለሁ። በዚህ ላይ የእግዚአብሔር ልጅ እንደሆነ በኃይሉና በመንፈስ ቅዱስ ከሙታንም ተለይቶ በመነሳቱ ሮሜን ነው ያነበብክ ያለው። እግዚአብሔር ይባርክ። እሺ ከቁጥር 4 ጀምሮ አነባለሁ። እንደዚህ ላይ ስለናንተ በኢየሱስ ክርስቶስ በእግዚአብሔር ዘንድ ለናንተ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግናለሁ። በአነጋገር ሁሉ በእውቀትም ሁሉ ከብራችሁበታልና ለክርስቶስ መመስከሬ በእናንተ እንደጸና መጠን ፍጹማን እንድትሆኑ የጌታችን የኢየሱስ ክርስቶስን መምጣት ተስፋ አድርጋችሁ ፍጹም ጸጋን እንድታጡ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጸናችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር ተሆኑ ዘንድ የጠራችሁ እግዚአብሔር የታመነ ነው ይላል። አይተጋም ይላል። እሺ ልሳን ሆነብህ። ይሄ የሰማንያዱ መጽሐፍ ቅዱስ ነውና ትርጉሙ ወድ ነው በጣም። እሺ ድጋሚ ላንብበው። ስለናንተ በኢየሱስ ክርስቶስ በእግዚአብሔር ዘንድ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግናለሁ። በአነጋገር ሁሉ በእውቀትም ሁሉ ከብራችሁበታልና ለክርስቶስ መመስከሬ በእናንተ እንደጸና መጠን ፍጹማን እንድትሆኑ የጌታችን የኢየሱስ ክርስቶስ መምጣት ተስፋ አድርጋችሁ ፍጹሙን ጸጋ እንድታጡ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጸናችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር እንድትሆኑ የጠራችሁ እግዚአብሔር የታመነ ነው። እሺ 80 ዱን ያልከኝ 80 ዱ ዛሬ ያለውበት ቦታ ያለው 80 ዱን ያለው ፓስተር እንዴት ቅድም ስታስፈልግ መንፈስ መጣለ። ኤኒዌይስ ወደዚህ ልቀጥል። እሺ
አሊ ሶማሊ እሺ ከቁጥር 4 ጀምሮ ሊጀምረው በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁሉ ጊዜ ስለእናንተ አምላኬን አመሰግናለሁ ለክርስቶስ መስመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁ እርሱ ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ጳውሎስ በጣም የተጠሩበትን ነገር ነው የነገራቸው ያለው እዚህ ቁጥር ከ4 ጀምሮ ፐርፐዙን ይነግራቸዋል የዓላማው የእግዚአብሔር ዓላማ ለምን እንደተጠሩ እንዴት እንደተጠሩ ይነግራቸውና ቁጥር 9 ላይ ግን የት እንደተጠሩና ከዛ በኋላ ሐሳቡን ሲቀጥል ታያላችሁ በጣም መፈልገው ሐሳብ ነው ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ብሎ ጉዳዩን ይቀጥላል የጥሪው ዓላማ to have a fellowship ነው የሚላቸው ህብረት እንዲሆናችሁ ህብረቱ ከማጋ ነው የሚለው አስቀድሞ ሄሎ ከኢየሱስ ክርስቶስ ጋር ነው ከማጋ ከኢየሱስ ክርስቶስ ጋር የተጠራችሁለት ህብረት ወደ አንድ ኮሚኒቲ አይደለም ወደ አንድ ማህበረሰብ አይደለም የመጣችሁት Christianity he didn't start from one another ከአንዱ ጋር አይደለም የሚጀምረው ህብረት ክርስትና የሚጀምረው ከክርስቶስ ነው ከስላሴ ፌሎሺፕ ነው የሚጀምረው this is the biggest problem ህብረትን ስናስብ ህብረት የሚጀምረው ከሰው አይደለም ህብረት ከሰው ከጀመረ የሚያመጣውን ችግር አሳያችኋል never start any fellowship እንደሌላው የሃይማኖት ድርጅቶች እንደሌላው ይሄ የማህበር ምንድነው ክለቦች አሉ አይደለ ምናምን ክለብ HIV ክለብ አይደለ የምናምን የሙዚክ ክለብ ምናምን ይባሉ ቋሉ so እነዚህ ነገሮች every fellowship ማዕከል የሚያደርገው የተሰባሰባችሁለት ዓላማ ነው አይደለ ለምሳሌ አሁን እዚህ ኖርዝ አሜሪካ ላይ ስትሄዱ መጠጥ ሱስ ያለባቸው ሰዎች ህብረት አላቸው so ያገናኛቸው አይጠያየቁም አብረው ሲኖሩ የከሰፈር ነው የመጣው ምናምን አይባሉም ሰሜንተና ነው የእንትን ሱስ አለብኝ 4 ነጥብ እሷን ነው የምትጠይቀው so የመጣበት ዓላማ ከዛ ሱስ እንዴት ነፃ አውጣለሁ ብለ ነው so ሴንተር የሚያደርገው ፌሎሺፕ ነገር አለ ማለት ነው every fellowship ስትሄዱ የፌሎሺፑ የጠራችሁ አንድ ፐርፐዝ ይኖራል in the kingdom of God የተጠራው በሚገርም ሁኔታ ወደ ኢየሱስ ክርስቶስ ነው የተጠራ ነው ይላል እንጂ ወደ ቤተክርስቲያን ስብሰባ አይደለም የመጣ ነው አይደለም ህብረት እንድናደርግ አይደለም መጀመሪያ የተጠራ ነው ከሱ ጋር ህብረት እንድንቀጥል እንጂ ዛሬ በእውነት ነፃ ትወጣላችሁ ዛሬ ጌታ ነፃ ያወጣናል the meaning of the fellowship እግዚአብሔር ፈጽሞ ነፃ ያወጣናል ከመባላት ነፃ የሚያወጣ እግዚአብሔር መንፈስና ጥበብ ይሰጣናል let's go now okay ጳውሎስ አሁን ነገር ግን ብሎ ይጀምራል አይደለ ቁጥር 9 ላይ ያለ ሐሳብ አለ ወደ ልጁ ወደ ኢየሱስ ክርስቶስ ህብረትን የተጠራ ነው ብሎ ነገር ግን ብሎ የተጠሩበትን ዓላማ አፍረሳችኋል ብሎ ቁጥር 10 ላይ ይቀጥላል ማለት ነገር ግን ማለት መጀመሪያ የተጠሩበትን ዓላማ ስታችኋል እያፈረሰባቸው ነው ነገር ግን እናንተ የተጠራችሁበት ወደ ልጁ ወደ ኢየሱስ ክርስቶስ ህብረት ነበር ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብ በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ
እሺ መለያየት በመካከላችሁ እንዲሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር ስንት ንግግር ኦኬ የቆሮንቶስን ባክግራውንድ ስናጠና አንድ ንግግር ሊሆኑ የማይችሉበትን ነገሮች አይተናል። ሶስት ማህበረሰብ አለ ቆሮንቶስ ከተማ ላይ ምን ብለናል? አይሁዳውያኖች አሉ አይደለ? ግሪካውያኖች አሉ አይደለ? ከዛ በኋላ ደግሞ እነዚህ ጀንታል እንትኖች ሮማውያንም አሉ እዛ ውስጥ ሶስት ማህበረሰብ ነው እዚያ ያለው ኮንፊውዥን ዋል እና አንድ ንግግሩ ተናገር ሲላቸው የግሪክ የሚናገረውና ሂብሩ የሚናገረውን ሰው አንድ ቋንቋ ተናገሩ ይያላችሁ አይደለም። የመጣችሁበት ዓላማ አንድ ቋንቋ የሚያደርጋቸው ኢየሱስ የሚባለው ፐርሰን ነው። የቋንቋ ልዩነት አይደለም ዲቪዥን ያመጣቸው የካልቸር ልዩነት አይደለም። ኢምፓክት አለው በደንብ አድርጎ ነገር ግን in the body of Christ ምንም አይነት ችግር ሊያመጣ አይችልም ይሄ ነገር እና ሚላቸውን ነገር ስሙ። በአንድ ልብ በአንድ ሐሳብ እየተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁና እለምናችኋለሁ አንድ እንድትሆኑ እለምናችሁ አንድ ቋንቋ እንድትናገሩ። ከዛ ስሙ ማይ ጉድነስ ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለእናንተ የቃሊዮ ቤተሰቦች አስታውቀውኛልና ይህም እላለሁ እያንዳንዳችሁ እኔ የጳውሎስ ነኝ እኔስ የአጵሎስ ነኝ እኔ የኬፋ ነኝ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቅሏልን? ወይስ በአጵሎስ ስም ተጠምቃችኋልን? በስሜ እንደ ተጠመቃችሁ ማንም እንዳይደለ ከቃርሊዮስ ከጋዮስም በቀር ከእናንተ አንድ እንኳን ስላላጠመቅኩኝ እግዚአብሔርን አመሰግናለሁ። የስጢፋኖችን ቤተሰቦች ደግሞ አጥምቄአለሁ ጨምሬ ሌላ አጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃልም ጥበብም አይደለም ብሎ ይላቸዋል። Here we go. This is how the division start. Okay. እነዚህ ሰዎች እባካችሁ በክርስቶስ ኢየሱስ ስም እለምናችኋለሁ አንድ ንግግር አንድ ሐሳብ እንድትሆኑ ብሎ ይላችና በመካከላችሁ ክርክር ነው የሚለው። ክርክር እንዳለ ሰማው። እስቲ ክርክር በሉ። ክርክር ሰማው። ግሪክ በምንድነው የምትታወቀው ብያችኋለሁ። የቆሮንቶስ ከተማ በክርክር ነው የሚታወቀው። አንድ ሰው ስማርት ነው የሚባለው ከዛ ሰው የተሻለ ነገር አይዲያ ሲያመጣ ነው። he's a smart ላላችሁ ነገሮችን በተለየ አመለካከት አይቶ የሐሳብ ብልጫ ካመጣ we call him that person smart አይደለም እንዴ? ስማርት ነው አሸን። ክርክሩ የተነሳባቸው ሶስት ሰዎች ማማን ናቸው ይሏል? ጳውሎስ አጵሎስና ኬፋ ናቸው የተነሳው። እንግዲህ አስቡት ለማርኬት እንደተቀመጠ ዕቃ አገልጋዮችን እንደዚህ አስቀምጠው ለስቶክ እና አውራ ብለው ክርክር ነው እየፈጠሩ ያለው። አሁን የቀረቡ ሶስት አካሎች ጳውሎስ የቤተክርስቲያኗ መስራች ነው። ኦኬ ጳውሎስ የቤተክርስቲያን መስራች ነው። ክፍል ኖ እሱ አባታችን ነው he's a spiritual father ነው ለኛ ብለው የሚከራከሩ ሰዎች አሉ። ሲያቀርቡ ምን ብለው ነው የሚያቀርቡት ማለት ነው? ኤቪደንሳቸው ጳውሎስ በመካከላችን በቆየበት ጊዜ he preached Christ ብለው ስለ ጳውሎስ የሚከራከሩ አሉ። ክርክር ነው ተጣሉ አይልም። ተከራከሩ ማለት እስቲል ያረጋ ሐሳብ ነው ማለት። ከዛ አንደኛው ደግሞ ይመጣና አጵሎስ ነው። አጵሎስ እንደምታውቁት የጳውሎስን ነገር ጳውሎስ በንግግር ብርቱ አይደለም። he's not clever when he speak። ጳውሎስ ስማርት አይደለም ንግግር ላይ። ጳውሎስ ስማርት ያልሆነበት ምክንያት የሚያወራው መስቀል ብቻ ስለሆነ ነው። አላያጆላ I will show you the many scriptures ማለት ነው። ጳውሎስ is ገገማ ነው። እሱ የሚያውቀው ምንድነው? መስቀል ላይ የተሰቀለው ኢየሱስ ያድናል። ከዚህ ውጭ በጥበብ ንግግር ወደ እናንተ አልመጣውም ይላችኋል። አጵሎስ ደግሞ
ዮሐንስ 16 በጣም በንግግር የተካነ ነው ግሪኩ ብሎ ካለ 16ቱ አተረጓገም ብሎ ሊቀጥል ይችላል አጵሎስዬ ለመሰላችሁ የዕብራውያንን መጽሐፍ በመጽሐፍ ቅዱስ ውስጥ ካሉ በተለይ በአዲስ ኪዳን ውስጥ ካሉ the richest book ሂብሩ መጽሐፍ ነው በጣም ጥልቅ ያለ በዘመኑ ያለ የንግግርና የኦልድ ቴስተመንትን ያጋባ በጣም ድንቅ የሆነ መጽሐፍ ነው የዕብራውያን መጽሐፍ ይሄንን መጽሐፍ ጻፉ ተብሎ ከሚጠየቅ እንደውም ከሚመሰከርለት ሰው አንዱ አጵሎስ ነው ሶ ያ ማለት አጵሎስዬ ነገርን ከፋፍላ ነው መታየው ማለት ስለዚህ እሱ ጋር መጥቶ ሲለው አጵሎስ ነው የኛ ብለው የሚከራከሩ ኤቪደንሳቸው ምንድነው በጣም መናገር ስለሚችል ማለት ነው አዩ ሚ ጋይስ በጣም ይናገራል እና የሆኑ አገልጋዮች አይምሯቸው ላይ ያመጡ ነገርን አንደርስታንድ እንድታርጉ ሲመጡ በጣም ኤክስፕሌን አድርገው ተረጋግጡ እኔ እሱን ነው የምወደው ብላችሁ የለም አይምሯችሁ አጵሎስ የለም የኢትዮጵያው አጵሎስ በጣም ንግግር ላይ በጣም ስማርት ቲክቶክ ላይ የሚደባደቡላቸው አይደለ በጣም ይደባደቡላቸዋል ለምን ተነካ ብለው ጦርነቱ ላይ ሊገጠም ይችላል ምክንያቱ ሲባል እንዲህ አደረጉ ብለው የሚመጣላቸው መረጃ ሶስተኛው ደግሞ መጣ ኬፋን ተመራጭ የሚያደርገው በመጀመሪያ ደረጃ ከኢየሱስ ክርስቶስ ጋር ነበር ኦኬ ሶ ኬፋ የሚመረጥበት ምክንያት ምንድነው ከኢየሱስ ክርስቶስ ጋር ነበረ he is one of ከ12ቱ ጋር አንድ ላይ ነበረ ሐዋርያ ነው ይሄ ሰውዬ ኢንካውንተር አለው ፊትለፊት ከጌታ ከራሱ ከኢየሱስ ተምሯል አገኛችሁ ከኢየሱስ ተምሯል ሶ ስለዚህ ኬፋ የሚመረጥበት አንዱ ከሐዋርያቶች ከ12ቱ ሐዋርያ አንዱ ነው ሌላው ደግሞ እንዳትረሱ ጁዲዝም በጣም ይዞታል አንቆ ይዞታል እዛ ቤተክርስቲያኖች ደግሞ አይሁዳውያኖች አሉ ስለዚህ ባይ ዲፎልት እንዲህ ብሎን እኛ የሀገራችን ሰው ይሻለናል የሚል መሪ መርጠው ሊሆን ይችላል ስለሚነካን ነው ይሄን የምናገረው ምክንያቱም አይሁዳዊ ስለሆነ ምናልባት ኦሮሞ ነው ብለው ይዘውት ሊሆን ይችላል ወይ ትግሬ ነው ይሄ ሰውዬ አንደኛ ከጌታ ጋር ውሏል ሁለተኛ የኛ ብሔር ነው የኛ ሰው ነው የሀገራችን ሰው ነው ገብቷችኋል እና ኬፋን የሚከተሉበት አንደኛው ነገር በአገርም ሰው ሊሆን ይችላል ጠርጥሬ ነው እኔ ጠርጥሬ ነው ኦኬ ሶ ኬፊቾን የሚይዙት በዛ ነው ከጌታ ጋር ውሏል አንደኛ አይሁዳዊ ነው ምክንያቱም ጳውሎስ ገላትያ ላይ ገሰስኩት ብሏልና ሰውየው ትንሽዬ እንደው ይውላችሁ አገልጋዮች ለወንጌል ኮምፕሮማይዝ ማድረግ ሲጀምሩ የራሳቸውን ቡድን መመስረት ይጀምራሉ ሳያውቁት ልርገመው ወንጌልን ኮምፕሮማይዝ የሚያደርግ አገልጋይ የራሱን ማህበረሰብ መመስረት ይጀምራል ወለመለስ ወደዛ ስለሚያስደበደበኝ ማለት ነው ወደንቱ እንመለስ ኦኬ ወደዛ እንመለስ ሶ እነዚህ ሰዎች ቀርበዋል ክርክር ተይዟል ማለት ነው ክርክር ተይዞ እኛ ቆይ በጣም ይገርማችሁ ነገር ልንገራችሁ በድንግል ልጅ እቺ ነገር ሰው ጳውሎስ በወንጌል ሥራ ዙሪያ ከቆየባቸው ረጅሙን ጊዜ ቆይቶ ያገለግለው በሁለተኛነት ደረጃ የቆሮንቶስ ቤተክርስቲያን ናት ኤፌሶን ላይ 3 አመት ቆይቷል ቆሮንቶስ ላይ ግን ሲመጣ 1 አመት ተኩል ቆይቷል ስለዚህ ረጅም ጊዜ ቆይቶ ጳውሎስ ምን ቢያስተምራቸው ነው እንደማትሉኝ ተስፋ አደርጋለሁ ምን ሆነው ነው እንዴ ጳውሎስ ፒውር ጎስፔል አይደለም እንዴ በጣም ጥልቅ ያለ ነው ያስተማራቸው ግን አንድ የሚያስደነግጥ ነገር ልንገራችሁ ዮሐንስ ወንጌል ምዕራፍ 14 ላይ አንድ ቃል ታገኛላችሁ ኢየሱስ እንዲህ አለ ልባችሁ አይታወክ በኔ እመኑ በአባቴ እመኑ አለ አይደለ ስፍራ አዘጋጀላችኋለሁ ለምንድን ነው የተደናገጡ ሲባል ኢየሱስ በ13 ላይ ምዕራፍ 13 ላይ ሄዳሉ ብሎ ስላላቸው ነው ወዴት ሄዳሉ አለ ጌታ ሄዳሉ ብሏል 14ም ላይ መጥቶ ሄዳሉ ሲል ደነገጡ ለምን በሉኝ ኢየሱስ የመጣው ሊሄድ ነው ሊኖር አይደለም 3 አመት ተኩል ያስተማራቸው the kingdom of God ነው ያስተማረው ጌታ አሜን በሉ ነገር ግን 12ቱ
ኢየሱስን የሚሰሙበት ጆሮ በራሳቸው ነው። ለምን አሊ በምን አወቅ በሉኝ። ሐዋርያ ሥራ ምዕራፍ 1 ላይ መተው ጥያቄ ጠይቀውታል። መቼ ነው መንግስትን የምትመልሰው? ስለ እግዚአብሔር መንግስት 3 ዓመት ተኩል ተምረው ኢየሱስን ቆይ ብለዋል። 3 ዓመት ተኩል እየተማሩ ለካ የሚማሩት ኢየሱስን ስሙኝ በደንብ አድርጋችሁ የሚማሩት የልባቸውን ፍላጎት ያሟላልናል ብለው አስበው ከሮም ቀኝ ግዛት ይውላችሁ ልባችሁ ውስጥ የምትፈልጉት ነገር ካለ ምንም ወንጌል ቢነገራችሁ በዛ ጆሮ ነው የምትሰሙት። ለምሳሌ ከ12ቱ ሐዋርያቶች አንዱ ቀናተኛው ይሁዳ ይላል። ቀናተኛ ይሁዳ ማለት ለእስራኤል የሚቀና ማለት ነው። he's a politician ታገያችሁ። ስለዚህ ሲሰማ እግዚአብሔር መንግስት ሲል እሱ የአይሁድ መንግስት በሚል ነው የሚገለብጠው። ሶፍትዌር አለው ገብቷችሁ እየገለበጠ ነው የሚሰማው። እግዚአብሔር ከኃጢአት ነፃ ያወጣቸው ስል ከሮም ነፃ እንወጣለን ነው ገብቷችሁ ይገለብጧል። እንደ ዘመኑ ፕሮስፔሪቲ አስተማሪዎች አለን ከዘፍጥረት እስከ ራእይ ገንዘብ ያደርጉታል መጽሐፉ። ኢየሱስ የሚባለውን ራሱ አውጥተው ገንዘብ እንዴት እንደሚገለበጥ ጥቅሱ ራሱን ይግራ ይገባኛል በእውነት። they change from አንዳንዱ ሃይፐር የሆኑ የግሬስ አስተማሪዎች ደግሞ ከዘፍጥረት እስከ ራእይ ግሬስ ያደርጉታል መጽሐፉን ማለት። አንድ ሰው በተያዘበት ነገር እንዲቀይሩ ኮንቴክስት አስጩሆ እንደዚህ አድርጎ ይለውጠውና ወድሶ ወደሚለው ሐሳብ ያመጣል። ሃይፐሮች ሁሉ ጊዜ even they don't care ኮንቴክስቱን በሚፈልጉበት ደረጃ ነው የሚተረጉሙላችሁ። አገኛችሁ they don't care ታማኝ የሚሆኑት ለመጽሐፉ አይደለም ለሚፈልጉት ሐሳብ ነው። ስለዚህ ነው አንዳንዶች ስመጉቷቸው ቁጣቸው የሚወጣው የነሱ ነገር ስለሚነካባቸው ማለት ሃይፐሮች ስለሆኑ። በጣም ሃይፐር የሆኑ ሰዎች ቁጣ አለባቸው። በእውቀት የተሞሉ ግን ችግር የለም ላስረዳህ ብለው ይሏል። ካልተቀበልካቸው እንኳን ስቀው ነው የሚሄዱት። ምክንያቱም ያግባባችሁ መስቀል ስላለ የሚያግባባን የኢየሱስ ሞትና ትንሣኤ ስላለ ያልበዛ እዚህ ላይ ሰንበርተስ አይኒ ትኖራታለ ሚሉ አገልጋዮች አላየችሁ እስቲ አያሃለው እዚህ ተሰነብታትና ምናምን የሚለው ቢፒኬም በጣም የነሱ መንግስት እስከተነካ ድረስ የሚመስላቸው ማለት ሃይፐሮች ናቸው። ስሙኝማ ፖል እንደዚህ አልተንቀጠቀጠም በሚገርም ሁኔታ የተረጋጋ ነበር። እነዚህ ሰዎች ስሙ መከፋፈል የመጣው አንድ ቋንቋ ስተዋል። ለምንድን ባል አጵሎስ ኬታ አገኛቸው ሲሉ ቸርቹን ፕላንት ካደረገ በኋላ ጳውሎስ ወጥቷል። አጵሎስ መጥቶ ነበር። የመጣውላ የኔ ነው ስትሉ አትፈሩም? እንደው በድንግል ልጅ 3 ቀን ኮንፈረንስ ተጋብዞ የመጣው ሁሉ አባቴ ነው እናቴ ነው አክስቴ ነው አጎቴ ነው በቃ መኖሪያዬ ነው ምናምን አይታችሁ አላዳደውታ በጣም ነው የሚገርም። ለ3 ቀን ለአገልግሎት መጥቶ ምላሱ ስለተንጫጫ ሄሎ በቲቪ አይታችሁት አባቴ ነው አይከብድም። ፖል ለምን መረጣችሁት አላለም። ፖል የሚሞግታቸው ክርስቶስ ተከፍሏልን ነው የሚለው እኮ ሃሌሉያ። ለኢየሱስ ካልሆኑ ለጳውሎስም ስለማይሆኑ ነው። ኖ አለ ወንጌል እንተናን ፖልን በወደደ አይደለም አጵሎስም በወደደ አይደለም ኬፋም በወደደ አይደለም ወንጌል የሞተውና የተነሳውን ኢየሱስን በወደደ ነው። ለሱ ጤነኛ የሆነ ትውልድ ላንተም ጤነኛ ይሆናል። በመድኃኒዓለም ስሙ ይሄ መንፈሳዊ አባት ፓስተር ምናምን ምትሩላ ምትንጫጩ በእውነቴ ነው ብላችሁ ከፋፍለ አትዘልቅም። ቸርች ከፋፍለ በፍጹም አትዘልቅም። ሰው ትኩረቱን ኢየሱስ ላይ ካረገ ለሁሉም ይጠቅማል። ካሞን ለኢየሱስ የሆነ ሰው ለማንም ለሰይጣን ራስ ምታት ነው፣ ለሰው ሁሉ ግን ተርፍ ነው የሚሆነው። የቸርች ዘረኛ የሆነ ሰው ግን ለኢየሱስም አይሆንም ለቸርቹም አይሆንም ለዛው ቸርች አይሆንም። እንበለው አይደል እንቀጥለው። ጳውሎስ ክርክሩ ላይ አትከራከሩ የተጠራችሁለት
ህብረት አለ። እስኪ ዘፍጥረት 3:8 ላይ ተዚላችኋል። በጣም ድንቅ ቃል አለ አይደለ? እስኪ ዘፍጥረት 3:8 ላይ አቤት መጽሐፉን ቶሎ አገኘ። ከ81 ውጭ አገኘ። ዛሬና ትላንት ያለበት የተለያየ ነው። አይታል ፓስተር፣ ትላንት ቤት ነበርኩ፣ ዛሬ ያዘርጋልና ትላንት 66 ነበር፣ አሁን 80 ይገብቶኛል። በጣም ገብቶኛል። ጌታ ይመስገን። ሃሌሉያ። እሺ ጌታ ይመስገን። 3:8 ላይ እሺ እነርሱም ቀኑ በመሸ ጊዜ የእግዚአብሔር አምላክን ድምጽ በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱ እግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። You see, እግዚአብሔር የጠራቸው በጣም it's so awesome, right? It's awesome. It's awesome. Awesome. Hallelujah. እኔ በጣም የምወደው ክፍል ነው። በጣም የምወደው ክፍል ነው። እግዚአብሔር ትዳርን አንድ ለማድረግ 14ቱ የጋብቻና የጉልቻ ትምህርት አይደለም ያስተማረው እዚህ ጋር ገብቷል። ጋብቻ ማለት 3 ጉልቻ ነው። ጋብቻ ማለት ጋርብቻ ነው። ጋርብቻ ማለት በአማርኛ ነው እንጂ ጋርብቻ አላልኩም። ሶ just ላርፍ አይደለ ፍልስፍና አለው ጋብቻ። 8ቱ የጋብቻ ቁልፎች፣ 14ቱ የወንድና ሴት የሚግባቡበትና የማይግባቡበት ሳይኮሎጂካል ምናምን የሚል እና ትዳር ሲመሰረት ሳይኮሎጂ አልተመሰረተም። የተመሰረተው እግዚአብሔር ብቻ ነው። እና ጋብቻ እግዚአብሔር ብቻ ነው ጤነኛ የሚያደርገው። ስሙ እዚህ ጋር ሰዎቹን ጤነኛ ያደረጋቸው ህብረት ያላቸው አካል ሰላምን የሚሰጥ ስለሆነ ነው። ደግሜ እለዋለሁ። መጣላት ያልቻሉበት ትልቁ ቁልፍ አንድ ነገር ነው። የመጡበት አካል እግዚአብሔር የሚባለው ፐርሰን ፒስ ሜከር ነው። ፎከስ እሱ ጋር ካለ ጦርነት የለም ማለት ነው። ትዚላችሁ እንደሆነ አዳም ተኝቶ ያልሳተው የተኛበት ክልል የእግዚአብሔር ህልውና ስለሆነ ነው። አስተኛው ይላል አይደለ? አስተኛውና ሲነሳ ሚስቱን አያት። አዳምን አይኑን የከፈተው የተኛበት ክልል የእግዚአብሔር ዓለም ስለሆነ የተጣሉት እንዴት ነው ሲባል የተጣሉት እርስ በርስ አይደለም። አስቀድሞ የተጣሉት ከእግዚአብሔር ስለሆነ ነው። ሁለቱ ሊስማሙ ያልቻሉት እነሱ በሴክስ ስላልተግባቡ አይደለም። ባበላልና ባዘናነጥ እንዳትለኝ እርቃናቸው ነበሩ። የትዳሩ ትልቁ ችግር የተፈጠረው ከአምላክ ጋር ነው፣ እርስ በርሳቸው አይደለም። እዛ ጋር ያለው የፌሎሺፕ ችግር እዚህ ጋር ትልቅ ችግር አምጥቷል ማለት ነው። you see ለዚህ ነው ሁለተኛ የሰጠኝ ሚስትና ሴት ናት ብሎ ሲል እግዚአብሔር አይደለም ብኮ ብሎ ሊያሳምነው አልፈለገም። አዳምን የተበላሸው አይዴንቲቲው ስለሆነ ሊመክረው አልፈለገም። አረ እቺ የሰጠው እሷ ሴትማ ሚስት ናት ትዝ አይልም እንዴ? ላንተም ይሆንል ረዳት ጠፍቶ ግራ በገባ ጊዜ ስትንከራተት ትዝ አይልም እንዴ? አስተኝቻ አጥንት ብሎ አላስረዳውም እግዚአብሔር። የአይዴንቲቲ ፕሮብለም ሲፈጠርብህ መመለስ ያለብህ አይዴንቲቲን ወደሚያስተካክለው ወደ እግዚአብሔር እንጂ ሚስት ጋር መተህ ጠብ ሲል ሲደፍን የምታደርገው ውይይት ቤቱን አይሰራው። ውይይቶች ጠብ ሲል ሲደፍን ነው። አትወያዩ ብያለሁ አላልኩም። 22 ዓመቴ ነው ካገባው። ስለ ትዳር አትነግረኝም አንተ? ምን ይመስላል በመድኃኒዓለም አትነግረኝም? እኔ ትዳርን አጠንቅቄ አውቃለሁ ጎበዝ። ትዳርን ትዳር ያደረገው ግን ከአንዱ ጤነኛ ከሆነው የህይወት ምንጭ ከሆነው ከእግዚአብሔር ጋር ያላቸው ህብረት እርስ በርሳቸው ጤነኛ ያደርጋቸዋል። ለስ መልእክቱን እንመልከት። በዮሐንስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ በመድኃኒዓለም አንብቡልኝ 80 ያዱ አንብቡልኝ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ያለውን ሰው ደስ ይላል። ክብር ለኢየሱስ ይሁን። ቁጥር 3 ላይ አብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላችኋለን ካለ በኋላ
እናንተ ደግሞ ከእኛ ጋር ህብረት እንዲሆናችሁ ለምን ካንድ አልጀምረው ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን ባይኖቻችንም ያየነውን የተመለከትነው እጆቻችንም የዳሰሱትን እናወራለን ኦልራይት ህይወት ተገለጠ አይተንማል ዋው እንመሰክራለን ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ህይወት እናወራላችኋለን እናንተ ደግሞ ከእኛ ጋር ህብረት እንዲሆናችሁ ዮሐንስ what I love about this scripture ስለዚህ በጣም የምወደውን ነገር ልንገራችሁ ዮሐንስ ወደ ህብረት ከመጥራቱ በፊት ህብረቱ ያለበትን አካል ያወራን ያለው ደስ አይልም እንዲላል እንት ታፔላ ለጥፈን አልተሰበሰብንም እያለን ያለው በጌታ አሜን ብሏል ሃሌሉያ ታፔላ ለጥፈን የሆነ ጽዋ ኖሩን አይደለም የተሰባሰብነው አንድ የተጨበጠ የተነካ ህይወት ጋር መተናል ማይ ጋድ እናንተም ቦነን ያብዳሉ ጌታ የመጣንበት ህብረት አለ ወደ ልጁ ወደ ኢየሱስ ክርስቶስ ህብረት መተናል እና እንትኑ ኢሞሽን አይደለም we are sure ነክተነዋል አይኖቻችን አይተዋል ጆሮቻችን ሰምቷል እጆቻችን ዳሶታል we enjoy Christ ብሎ ኑ እናንተ ይላችኋል አድጎ ታጋል የቸርችን ቪዥን ሁላ እንኳን አጣቀም እንኳን መዳንህን ሰው ሰጠራ ወደኛ ህብረት መጣ ማገዶ ልታደርግ ማለት ነው ልታጣላ ወደ ህብረት ኑ ብሎ ይላችኋል to the fellowship of God with the trine God with the ስሉስ አምላክ ህብረት አይተጫዋል ህብረትን ስናስብ የቸርቻችን ሙቀት አይደለም መታሰብ ያለበት እግዚአብሔር ነው ጤነኛ የሚያደርገው እግዚአብሔር ነው በመድኃኒዓለም ስሙ ለዚህ ነው ለቤተ ክርስቲያን ያስፈልጋታል ብዬምለው ይሄ ሜሴጅ ሃሌሉያ መንፈስ የሚናገረውን ጆሮ ያለው ይስማ እኛ ዳሰኗል you see መጀመሪያ ከመጥራት በፊት አንተ የት ነው ያለው የሚለው ወሳኝነት አለው ያለበለዛ እኔ የንተና ነኝ ብለ ክርክር ትጀምራለህ ቸርቹን የሰነጠቀው እኮ ጋይስ ያለ መሰብሰባችን እኮ አይደለም ቁጭ ብለ አንዳንድ ሰው አይታችሁ 45 ሰርቶ 45 ማለት እግሩን እንደዚህ አነባብሮ አንዳንዱንማ በጣም መፍለጥ አለብን አሜን በጣም ችክችክ አድርገን መምታት አለብን ጌታ ይመስገን ጌታ መሰባበር አለብን የኛ ቸርች ምናምን ይላል ማለት እና ምን አለበት ኢየሱስን እንደዛ በታደንቅ እንደው በድንግል ልጅ ምን አለ ኢየሱስ ቢጮህ በህብረታችን come on guys come on ምን አለ በጣም ቢወራ ስለ መሪያችን በማውራት ስለ ቤተክርስቲያናችን ታፔላ በማውራት አጨለም ነው እኮ ቤቱን የተሰባሰብንበትን አላማን የሳት ነው ይሄ እኔ ቲፒካሊ የቆሮንቶስ መጽሐፍ በተለይ ቁጥር 9 እና እየቀጥሉ ያለው ቲፒካሊ ያበሻው ማህበረሰብ እንደሚወክል እርግጠኛ ምክንያቱም ሶስት ሰዎች ናቸው ቅድም እንዳልኳችሁ ወይ ኦሮሞ አማራ ምናምን በሉ ያው ፒተርዬ ዘረኝነት ያለበት ግን የተቀባ ሰው ነው እንዳትስቱ የዘረኛ የሆነ ሰው አይቀባም ማለት አይደለም በጣም ይቀባል ተቀብቶ ነው ጴጥሮስ እኮ ከኢየሱስ ጋር ሁላ ጋር ነበር አረብ ሰው ስለዚህ የሱ ደጋፊ ያለ ማለት ነው አይዩት ሚጋጽ በከዛስ በኋላ ትሉኝም አጵሎስ ያለች በጣም ግሪኩ ሂብሩ ምናምን የሚል ማለት በጣም ሰንጥቆ የሚያወራ መጽሐፉን ይገለባብጠዋል ማለት እንደ ጳውሎስ ደግሞ አይነቱ አለ አይደለ ኢየሱስን ብቻ የሚያወራ ግን for you surprise እንዲህ አይነት ድንቅ የሆኑ የቤተ ክርስቲያን በረከቶች ለመጋጨት ምክንያት ሲሆኑ አንድ የሚሰማኝ ሰው ካለ ግን ነፃ ይወጣል በነገራችን ላይ አጵሎስ የቤተ ክርስቲያን ስጦታ ነው በጌታ አሜን በሉ ጳውሎስ የቤተ ክርስቲያን ስጦታ ነው ኬፋ የቤተ ክርስቲያን ስጦታ ነው እርግማን አይደሉም they are blessing for the body of Christ ችግሩ የተፈጠረው የቱ ጋር ነው ስትሉ
አገልጋዮቹ ላይ የሚደረግ ትኩረት ግን ከኢየሱስ አስወጥቶን የነሱ አባል አድርጎናል። በሚገርማችሁ ሁኔታ እነዚህ ሰዎች ስለ ኢየሱስ ነው የሚያወሩት። አጵሎስ በመጽሐፉ ከተበረታ ነው ስለ መጽሐፉ ነው የሚያወራው። ጳውሎስ እነዚህ ሰዎች የተመረዘ ወንጌል ሰብከው አይደሉም፣ እኛ የተመረዘ አይምሮ ይዘን እንጂ። ጳውሎስ በምዕራፍ 3 ላይ በነገራችን ላይ እንጠየቃለን ብሏል። እንዴት አድርገን እናነጽናት እንጠየቃት። አገልጋዮች በረብ ነው የሚገባለን። ጌታ ይመስገን። እንዴት አድርገን እንጠየቃለን። ስራው እሳት ይፈትነዋል ብሏል። ለአገልጋዮች እሳቱ ይፈትነዋል። ስራችን በምን እንደተሰራ በምን እንዳደረግነው እንዳገለገልን መሰረቱ ላይ እንዴት እንዳነጽን እሳቱ ያቀን ይፈትነዋል። አንዳንዶች በአገዳ ቢሆን እሳቱ ነው የሚፈትነው፣ በእንጨት ቢሆን እሳቱ ነው የሚፈትነው፣ በድንጋይ ቢሆን በወርቅ ቢሆን አንድ ቀን አገልጋዮች ስራ ይፈተናል። the problem is መሰላችሁ ትልቁ ችግር ምንድነው? ህዝቡ ጋር ያለው ህዝቡ ጋር ያለው ስራው ተበልቶ አገልጋዩ ቢድን ምን ትርፋለው? እግዚአብሔር ትኩረት የሚያደርገው በደሙ የገዛውን ህዝብ ይፈልጋል። እርሻውን ይፈልጋል። ጳውሎስ አለ እናንተ እኮ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንጻ ናችሁ፣ የእግዚአብሔር መቅደስ ናችሁ። እናንተ የአገልጋዮች አይደላችሁ። ይፈልጉትም ይዘሩባችሁ። ዲቪዥኑ ከባድ ነበር። ከዚህ ዮሐንስ በጣም ድንቅ ነገር ነው እየተናገረ ያለ። ወደ ልጁ ወደ ኢየሱስ ክርስቶስ ህብረት ነው ስሙ። ከዛ እንዲህ አለ ደስ ይለኛል። በቃ መጀመሪያ የሚጀምረው ማለት ነው ዮሐንስ እንደዚህ ይለናል። ቁጥር 3 ላይ እንደዚህ ይላል እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረት እንዲሆናችሁ ምናወራው ነገር አለ ነው ጳውሎስ ዮሐንስ እያለ ያለው አይደለ? ምናወራላችሁ ነገር አለ ህብረት እንዲሆናችሁ ብሎ ምናወራላችሁ ነገር ያየነውን የቀመስነውን ነው አይደል? እየጠራቸው ያለው የቀመሱትና ህብረት እንዲኖራችሁ እንፈልጋለን ብሎ የህብረቱን ሲናገር ስሙ ህብረታችን ይላል። ክብር ሁሉ ለኢየሱስ ይሁን። ህብረታችን ከፓስተሮቹ ጋር ነው ይላል። አይገርም? ከነቢያት ጋር ነው ይላል። አንብባቸው 80 ዱሌ እንደዛ ይላል። ሚል አይመስለኝም 80 60 ሚል አይመስለኝም። 40 ቢል ህብረታችን ከአባቱ ከልጁም ከኢየሱስ ክርስቶስ ጋር ነው። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። our fellowship guys come on ዮሐንስ እኮ በጣም በሚገርማችሁ ሁኔታ ድንቅ የቤተክርስቲያን አባት መጨረሻ ላይ የሞተ ሰው ነው ዮሐንስ። ታውቃላችሁ ከሐዋርያቶቹ ሁሉ 90 ምን እድሜ ጥግብ ብሎ ነው የሞተው። ዮሐንስ በጣም ዋይዝ ነው። he knows Christ. so እርግጠኛው ነኝ የምነግራችሁ ዮሐንስ ባለበት ህዝብ ሊሰበሰብ ይችላል። እንደውም በቤተክርስቲያን ሂስትሪ ስታነቡ የሱ ደቀ መዝሙር ነው። በጣም በዶክትሪን ላይ ትልቅ ተጽዕኖ ያመጣ ስራ የሰራ። ግን ስሙኝ በደንብ አድርጋችሁ ዮሐንስ ትውልድን ሲጠራ ግን ወደ አባት ነው የሚጠራው፣ ወደ ልጁም ወደ ኢየሱስ ክርስቶስ ነው የሚጠራው። ምንም እንኳን he is the father አባት ቢሆን የሰማሁትን ላሰማችሁ አይደለም የሚለው የነካሁትን ላስነካችሁ፣ የቀመስኩትን ቅመሱ። የመጣውበት ህብረት አለ። ወደ አባት ነው የመጣውት፣ ወደ ልጁም ወደዚህ ነው ምንጠራችሁ። do you have that? በእውነት እንደዛ ካሬጅ አለን? ሰዎችን ስናይ ምንድነው ልናደርጋቸው ምንፈልገው? ኪሳቸውን አይተን ኪሳችንን አይቶ ቅባታችንን አይተው ቅባቸውን ምንድነው ልናደርጋቸው ምንፈልገው? ገብቷቸው ወደ ካልቪኒዝም ልንስባቸው ነው ምንፈልገው፣ ወደ አርሜኒያን ልንስባቸው ነው ምንፈልገው፣ ወደ ፔንቴኮስታል ነው ልንስባቸው ምንፈልገው፣ ወደ ሉትራን ነው ምንስባቸው ምንፈልገው፣ ወደ ኦርቶዶክስ ነው ወዴት ነው መሰብሰብ የፈለጋችሁት? where you see the bible ያለው ነገር clear። ለካልቪኒስቶችም ቢሆን ለማንኛውም ትውልድ ሃይፐር ግሬሶችም ሰባኪዎችም ይሄ የሚያስፈልገው ወደ ልጁ ነው። እኛ ተፍጨርጭረን እኮ ኢየሱስ እንደዚህ አለ፣ ይጣራው ይፈልጓችኋል አለ ኢየሱስ። ለሰላም አይደለም ከነሱ ይልቅ 7 እጥፍ ሊያደርጓችሁ።
እኮ የሚያሳዝነው ወደ ህብረታቸው የኔን አስተምሮ ብለው ሊከቱባችሁ ነው የሚጠሯችሁ አንዳንዶች የኛ አስተምሮ ብለው you have to believe this teaching ይሏችኋል እየፈለጉ በሚዲያ ላይ እየፈለጉ በቸርች ላይ የነሱን ያስተምሮ ማይንድ ሴት እንጂ ከይውላችሁ ዮሐንስ ወደ ህብረት ወደ አባት ለንጠራችሁ ነው ፈርስት ካልቪን አይደለም ይቀድመው አይደለም ፔንቴኮስታል አይደለም ይቀድመው ለሰው ልጆች መዳን ካልቪን አይደለም ይከፍ ማናቸውም የቤተክርስቲያን ሪፎርመሮች አይደሉም ዋጋ የከፈለው መጀመሪያ ኢየሱስ ነው ሰው መጀመሪያ መጠየቅ ያለበት ኢየሱስን ታውቃለህ ተብሎ ከዛ ዲሳይፕል ታረበ ለምን ያንተ የምታስተምረው ትምህርት አቀንቃኝ ካልሆንኩኝ መጠላት የለብኝም ሴንተር አረገን አንድ ማዕከል ያደረገን ኢየሱስ የሚባላል አይገርማችሁም ወደ ልጁ ወደ ኢየሱስ ክርስቶስ ወደ አባት ነው የጠራን ዲቪዥኑን ሊስተካከል የሚችልበት ክልል አለ እያለ ነው ጳውሎስ በጣም ክልል አለ ያም ክልል ምንድነው ኢየሱስ the father እዚላችሁ የዩኒቲ ስታንዳርድን በጣም አይምሮ የሚያፈነዳ ነገር ላሳያችሁ እዚህ ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስዬ እንደ ሊቀ ካህናችን የጸለየውን ጸሎት እስቲ እንመልከተው አይደለ እንመልከተው በጣም ጥሩ ነው ኢየሱስ ያላቸው ነገሮች ጥሩ ነው ዮሐንስ ምዕራፍ 17 ላይ በጣም የመጸሎት ጸልዋል አይደል ይሄን ጸሎት በጣም ነው ልቤን የሚነካው ክብር ሁሉ ለኢየሱስ ይሁን ሃሌሉያ ከ20 ጀምሮ ከቁጥር 20 ጀምሮ አማኒ ታነቧት ሜሪ ታነቢዋለሽ አማርኛ ይዘሻል እሺ እኮ አንብቢልኝ እስኪ አንብቢልኝ አንቺ ድምጽ እንደሆነ ጥሩ ነው ከአማን ይሻላል እሱ ሲጀምር ነው አይደል በአዲሱ ትርጉም ነው ፓስተርዬ እሺ ከ20 ጀምሮ ነው የእነሱን ትምህርት ተቀብለው በእኔ ለሚያምኑ ጭምር እንጂ ለእነዚህ ብቻ አልጸልይም ይህም አባት ሆይ አንተ በእኔ እኔም በአንተ እንዳለው ሁሉም አንድ እንዲሆኑ እንዲሁም አንተ እኔን እንደ ላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ነው እኛ አንድ እንደሆንን እነሱም አንድ እንዲሆኑ የሰጠኸኝን ክብር ሰጥቻለሁ ይህም በእኔ በእነርሱ አንተም በእኔ መሆንህን ነው አንተ እንደላከኝና እኔን በወደድከኝ መጠን እነርሱንም እንደወደድካቸውም ዓለም ያውቅ ዘንድ ነው አንድነታቸውም ፍጹም ይሁን አሜን ኢየሱስ ለሶስት ነው ጸልየው ለራሱ ጸልዩአል ጌታ አብረውት ላሉ ለአማኞቹ ጸልዩአልና ከዛ በኋላ ደግሞ ለምንመጣው ለኛም ጭምር ነው ሶስት ጸሎቶችን የጸልየው ጸሎቱ ሶስትን ያማከለው ጌታ ስለራሱ እዛው አብረውት ላሉትና ለኛም ጭምር ነው የጸልየው በሱ ለሚያምኑት ሁሉ ማለት ነው ኦኬ ሶ ይውዚጋ ልድገመውና ላንብበው ቁጥር 20 ሁሉም አንድ ይሆኑ ዘንድ ስንት ይሆኑ ዘንድ እዚህ ጋር ነው በጣም ቁልፍ ነገር እንድትሰሙ ይፈልገው ትዝ ይላችኋል ዘፍጥረት 3:8 ላይ ያለው ህብረት ያደረገው ማን ነው ብያችኋለሁ እንጀርታኒ አላችሁ ህብረት ያደረገው ማን ነው ብያችኋለሁ እግዚአብሔር አይደለ እግዚአብሔር ነው ህብረቱ ጤነኛ የሚሆነው እግዚአብሔር ነው ሁለቱ የተጋጩት ስላልተስማሙ አይደለም ስለተጋጩ ነው ከሱ ጋር ህብረቱን የሚበጠብጠው ማን ነው ማለት ነው ከእግዚአብሔር ጋር ያላቸው ፌሎሺፕ ነው ህብረቱን የሚበጠብጠው ሪስቶር ለማድረግ መመለስ ያለበት የጥሉ 5 አይነት የስናፍታት ፕሮብሌማቸው ሳይሆን ሁለቱም ወደ እግዚአብሔር ከተመለሱ ይገናኛሉ እዛ ማለት ነው ኦኬ የትሪያንግል ላሳያችሁ ደሞ 666 ነው በለኝ
ኢሉሚናቲ ነው በለኝ እንደም ሰው አስቡት እዚህ ጫፍ ላይ አባት ካለ እነዚህ ሰዎች ሁለቱም ባልና ሚስት ቀጥታ ሄደው እዚህ ጋር ከተገናኙ ይስማማሉ ማለት ነው so they will come from different direction ማለት ነው አይደለ ሴትይቷም ወደ እግዚአብሔር ትጸልያለች ሰውየውም ሲጸልይ የሚገናኙበት ትሮን አለ so እዚህ ጋር ሲገናኙ መስማማት ይችላሉ ምክንያቱም የፍቅር ምንጭ ማን ነው እግዚአብሔር የጥበብ ምንጭ ማን ነው እግዚአብሔር የእውቀት ምንጭ ማን ነው እግዚአብሔር የአንድነት ምንጭ ማን ነው እግዚአብሔር ምክንያቱም ሶስት አካል አንድ አምላክ ነው የምናመልከው እንዳትረሱ ይሄዳል okay his divinity so አሁን የምናመልከው አምላክ በጣም በሚገርም ሁኔታ አብ ወልድ አይደለም ወልድ መንፈስ ቅዱስ አይደለም በፍጹም አይደለም okay so አሁን አንድ ነገር እንድታስቡ ፈልጋለሁ የተጠራ ነው ወደዚህ ስሉስ አምላክ ከሆነ እኔና አማኑኤል አንድ ልንሆን አንችልም ፈጽሞ እኔና አብያ አንድ ልንሆን አንችልም አንድ ወደ ሆነው አምላክ ጋር መተን አንድ መሆን እንችላለን ማለት that's the language of the Christianity so አንድ የሚያደርገን መውራት so ቤተክርስቲያን ችግሯን የምትፈታው በጠረጴዛ ዙሪያ ሳይሆን በዙፋኑ ዙሪያ ነው ምክንያቱም ስሉስ አምላክ ኢየሱስ አብን ያከበረበት መንገድ እዚህ ጋር ተመልከቱ እየጸለየ እኮ ነው የሚጸልየው እኮ ሰው አምላክ ነው እንዳትረሱ ማን ነው እየጸለየ ያለው ሰው አምላክ ሶሪ አምላክ ሰው አምላክ አልሆነም አምላክ ነው ሰው የሆነው ኦኬ ምንድን ያልኩት አምላክ ሰው ሆነ እንጂ ሰው አምላክ አልሆነም so አምላክ ሰው ሲመጣ በዚህ ምድር ላይ ጸለየ as a priest a high priest ማለት ነው God man exactly so ሲጸልይ ስሙኝ በደንብ አርጋችሁ በራሱ ማድረግ ስለማይችል አይደለም you see the unity of the powerful ኢየሱስ ያሳየን መንገድ በጣም ይገርም ነው ፊልጵስዩስ ላይ እንዲህ ነው የሚለው አይደለ በክርስቶስ የነበረው ሐሳብ በእናንተ ይሁን ይላል ወይም ደግሞ የሱ አይምሮ ይኑራችሁ the mind of Christ ምን አይነት ነው ስትሉ ሁሉም ማድረግ እየቻለ ገና ወደ አባቱ ይጸልያል አሁን የህብረት ልኩ እኮ ያለ መሰበር አይደል ለሃፒ ማለገዛው እኮ በልጣለው ብየው ነው ኢየሱስ አምላክ ሆኖ ነው ለአብ ይሰገደው አምላክ ሆኖ ነው አብን እሺ ያለው አምላክ ሆኖ ነው የታዘዘው አምላክነቱን አልቀነሰበትም ማዳና መጣ እንጂ you see አንድ ቋንቋ ይኑራችሁ ማለት focus the trying God focus Christ you see the humility በጣም powerful ነው so እኔ ለሃፒ መገዛው ሃፒ ስለሚበልጠኝ አይደለም ወይ ምን የሚበልጥ ስለሚበልጠው አይደለም ተገዛልኝ ያልኩት ያለውት ማዳን በመድር ላይ እንድናመጣ ከተፈለገ ይሄ ሰሚሽን ጥያቄ ሊለው መልስ ነው ማለት ነው ከኔ ገማችሁ እየሰማችሁ it's not about age ማለት ነው it's not about gender it's not about ethic ምንም ነገር አይደለም ወደዛ ዙፋን ሰው ከመጣ አይባላም ወደዛ ህብረት ከመጣ አይጣላም ከዛ ህብረት ሲወጣ ነው ትልቁ ጦርነት የሚመጣው አገኛችሁ ቸርቾች ለምን ይጋጫሉ አጥቢያው የነሱ ብቻ ስለመሰላቸው በነገራችን ላይ እኮ ፓስተር ሆነ እኮ መጨረሻ ላይ ለእግዚአብሔር ነው መስጠው ህዝብ እኮ ሰብስበን ሜጋ ሲሆን እኮ ለኛ አናርጉም እንደዛ ይመስላል አንድ ቸርቾች በጣም ሰብስበው ሜጋ ሲሆን የነሱም ይሆን ይመስላችኋል ሜጋ ሲሆንም እግዚአብሔር ነው ከስክራችም እግዚአብሔር ሁለቱም እግዚአብሔር ሁለቱም ሰው መራ 5 ሚሊዮንም ሰው መራ የኢየሱስ ነው ህዝቡ እኛ አትርፈን ስንጨርስ የኛ ምንወርሰው ነገር የለንም በደም የተገዛውን ህዝብ የለም so ኢየሱስ ክርስቶስ እዛጋ የጸለየው ጸሎት በጣም የሚገርም ነው በጣም ጸሎት የሚያስፈልገው ነገር ነው ጋይስ በጣም ማለት ነው ስሙም እንዳለ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አይደለምንም አንተም እንደላከኝ ዓለም ያመን ዘንድ አንተም አባት ሆይ በእኔ እንዳለ እኔም ባንተ እንዳለው ደግሞ በእርሱ አንድ ይሆኑ ዘንድ እለምንሃለሁ
የአንድነት ልኩ ስላሴ ነው ስታንዳርዱ አፈረጠ ነው ይሄ ነው አይምሮ የሚያፈነዳ ነገር የአንድነት ስታንዳርዱ እኔ እናንተ አንድ እንደሆነን ነው የሚለው ጌታ ደስ ሲል ይው እኛ አንድ እንደሆነን ደስ አይልም አንድ ይሆኑ ዘንድ ማን አንድ እንደሆነ እኛ ኦሮሞ አንድ እንደሆነ አላለም አማራ እንደሆነ ምክንያቱም ይውላችሁ ቋንቋ አንድ ሊያደርገን ይችላል የአንድነት ልኩ በዚህ ምድር ላይ የለም ስላሴ ነው ስታንዳርዱን ሰቀለው ወስዶ ሰቀለው ማለት ነው ሰው እንደ አብርሃም እና ሳራ ማለት አትችልም እንደ ምንድነው የሚባለው ንገሩኛ የሆነ ብሔር ጥሩ የፈለጋችሁን አትፍሩ እኔ ነኝ የምለው ብሔርም ጥሩ ሰዎችም ጥሩ የሆነ ኮሚኒቲ ስታንዳርዳችን አይደለም በደንብ አርጋችሁ ስሙ ይሄንን ትምህርት እየቀጠለን ስለምንሄድ እግዚአብሔር ያጥበናል ምክንያቱም ጳውሎስ ይሄንን ይዞ ቀጥሎ ነው 12 ላይ መጥቶ አካል ናችሁ ይለናል አካል ናችሁ ማለት በቃ አማራጭ የለም ጉድ ፈልቷል መባላት አትችልም ምን ነው ስትሉ እግርና እጆናል ማለት ባለት እጅ ደበረኝ እግር ደበረኝ መባባል አትችልም ምርጫ የሌለው ህይወት ውስጥ ገብታል ሰምጣሃል በቃ የመሲ እጅ ተነስቶ እኔኮ በቃ በጣም ደበረኝ መሲ 10 ነው ስትሰብክ እንደ አሊጆ አምታወራጨውና ማረፍ ፈልጋለሁ እንደ አማኒ አረፍ ቁጭ ብዬ መኖር ፈልጋለሁ ቢል ፍሬንድ ቱ ሌት ነው የምትሉት በቃ ቱ ሌት ካንዴ ከተገነጠልክ ትሞታለህ ብቻህን ነው የምትሉት አማራጭ የለም ታውቃለች በክርስቲያንነት በዚህ ቦርን አጌን በዚህ ኪንግደም ውስጥ አንድነት ምርጫ አይደለም ህይወት ነው ኦፕሽናል አይደለም የሚሆነው እንደ ቻይና ብፌ ከተንተል ሊተቀመጠልህ አይደለም መርጠ ምትበላው አሁን እየተነጋገርን ያለነው ስታንዳርዱን ነው ስታንዳርዱ ምንድነው አለ እኔና አንተ አንድ እንደሆነን አንድ ይሆኑ ዘንድ አስፈራም አማኒ ያስፈራም ለክ ስታንዳርዱ ሰቀለው ለክ አይውላችሁ ከዚህ ፊት ነገራችኋለሁ እኔ ሶማሊኛ በማውራት ብቻ ሰው መሰብሰብ ይችላል አሁን ስዊች ባረግ እናንተ ተወጣላችሁ እግዚአብሔር ይመስገን እገላገላለሁ ሶማሊ ደግሞ ይመጣልኝ ምን ነው ወዲያው ሶማሊዎች ደግሞ ሳይ ጌታ ይመስገን ወላልከይ ነው የሚሉት ወላልከይ ማለት ወንድምዬ ማለት ወንድም አበባዬ ማለት ነው ገብቷችኋል ወላሼ ይላል ከዛ ወላሼ ማለት ደግሞ እህት አባብ ማለት ነው ይመጣሉ አቦ አዴርከይ ገብቷችኋል እንቱ ራሱ ደስ አይልም ሮማንቲክ ነው አይደል ሶማሊኛ ራሱ ከዛ ባወራው ብራዘር ሰበሰባለው ነው ማለት ሰበሰባለው ከዛ ጦርነት ይበተነናል አይደለም በጣም ጦርነት በጣም ነው ይበተነ የምንመታባቸው መንገዶች እኮ ነው የምናደርጋቸው the best unity in the planet እኮ ዘፍጥረት 11 ላይ ነው የተመሰረተው ታውቃላችሁ እኔ ነበረው የተበተኑት ዛጋ አንድ ምድር ቋንቋ አንድ ላይ ይናገሩ ነበር አንድ ቋንቋ ነበራቸው አንድ ነበሩ ምናምን ብሎ ያንን የተሰጣቸውን በረከት እግዚአብሔርን አይቃወሙበት እንዴት ሰው ዩኒቲ ለጠላትነት ይተከማል አንድ ቋንቋ ነበራችሁ ብሎ እስከ እግዚአብሔር በጣም ከፍ ያለ ነገር እንስራሉ ማለት ነው የባቢሎንን ግንብ ማለት the unity እግዚአብሔርን praise ነው የምናረግበት አሜን ስታንዳርዱ ምንድነው ስሉስ አምላክ ነው ገና አልጀመርንም አንድነት እኔ አይደለም ያልኩት ጌታችን ነው ያለው እኔና አንተ አንድ እንደሆነን አስባችኋል ቅዱሳን ሶስት አካል አንድ ፐርሰን አንድ ሞሎኮት ሶሪ አገኛችሁ በጣም እኮ የሚገርም ሪቨሌሽን እኮ ነው ይሄንን ነው ስታንዳርዱ የአንድነት እስኪ ጠፋብን ሃፒ የኔን እግር እስኪያጠብ እኔ የሃፒን እግር እስክናጠብ ድረስ ምንም ሲለኝ እሺ ልለው እሱ ምንም በየትኛው ማቅጣጫ ልንተዛዘዝ ታውቃላችሁ በቃ አንተ ከኔ ትበልጣለህ በየስካምን ድረስ በክርስቶስ የነበረው ሐሳብ እሱ ነበር ምን አይነት አንድነት ነው ኢጎ የሌለበት
ኢጎ የሌለበት አሸንፋለሁ የሌለበት እኔ ማለት የሌለበት ሁሉ ነገር ኢየሱስ አብ እንዳለ ማለት ነው። አንድነት የሚመጣው በኢየሱስ ክርስቶስ ማይንድ ሴት ብቻ ነው ጋይስ። አምቆ የሚገርመው እኔ ክርስትናን የወደድኩት ከእስልምና ይሄ ነው እንጂ በአንድነት የሚገርማቸው ነገር እስልምና ይበልጣል። በእስልምና ትልቁ አስተምሮ በጣም የሚያስፈራው ማለት ታውቃላችሁ በየከተማው ይሄዱ አንድ ላይ የሚያሳልፉበት ጊዜ አለ። አሚር አላቸው። አሚር ማለት መሪ ማለት ነው። ኦኬ ሶ እነዚህ የሚሄዱትን ተማሪዎች እስልምና ውስጥ የሚመራቸው ሰው የአሚሩ ሲከተሉ ምንም ቢላቸው እሺ ነው የሚሉት። ምንም ቢላቸው ማለት ሰክሰስ ያደረጉት እስልምና በመድር ላይ አስተምሮ ፓወርፉል ስለሆነ አይደለም። በጣም ነው የሚያቅለሸልሸው። ፓወርፉል የሆነው ዩኒቲ ነው። አንዱ ለአንዱ ይሞታል። ኢኽዋን ማለት ወንድማማች ነው። ኢኽዋን ሙስሊም ማለት ሙስሊም ወንድማማቾች ማለት ነው። they are brotherhood bro so ፎከሳቸው አንድ ሶማሌ ይውላችሁ አንድ ከተማ ላይ መጡ ያ ሙስሊሚን ካለ ትሞታታል ይወጡልሃል። so እነሱ የሚሉት አንድ ነን የሚል ማይንድ ሴት ነው። ግን እኮ አንድ አይደሉም፣ የተበጣጠሱ ናቸው። ግን ዳስ ይሄ እንትን ያመጣቸው ሙቭመንቱን ነው ማሳያችሁ። እኛ እኮ in Christ, come on guys, in Christ we are born to become the body እኮ አካል ልንሆን ተወልደን አንድ ልንሆን ተወልደን ቅዱሳን ቆሞ እኔ አጵሎስ ነኝ እኔ የኬፋ ነኝ ምናምን ይላል ብሮ። አሜን። አንዱ የሞተው ሁሉ ለአንዱ ለሞተውና ለተነሳው ለክርስቶስ ይኖሩ ዘንድ እኮ ነው፣ ለራሳቸው እንዳይኖሩ። በነገራችን ላይ ለራሳቸው እንዲኖሩ ለክርስቶስ እንዲኖሩ ማለት ብቻ አይደለም። ለክርስቶስ ከኖረ ለወንድሙና ለእህቱ ይኖራል ሰው። አንድ ሰው ለጌታ እየኖርኩ ነው ካለ ለወንድሙ እየኖረ ነው ማለት ነው። ባይ ዲፎልት እኛ ስተናል ለጌታ ነው ምኖረው ብሎ ወንድሙን ይገላል። ብራዘር አልገባኝም ለጌታቸው ነው ያልከው ለጌታ ነው ያልከው ብለ መጠየቅ አለብህ። ገብቷችሁ ለጌታቸው ምለ ያ ፖለቲሻኑን ይያልኩ አይደለም ደሞ እዚህ እንዳትናደዱ ለጌታቸው ረዳ አላልኩ ካልኩም ብያለሁ። ይምታታብናል ጌታቸውና ጌታ ኢየሱስ በጣም ነው የሚምታታብን ማለት በጣም ነው የሚምታታብን። Are you with me guys? So we focusing, don't lose the focus nigga, don't lose it. ኢየሱስ እንዲያለ ስታንዳርዱ ምንድነው ሲባል አንድ እንደሆነን እኔና አንተ አባት ሆይ አንድ እንደሆነን አንድ ይሆኑ ዘንድ አልጀመርንም። The fellowship didn't start guys. አልጀመርንም ብሮ አልጀመርንም። ቁጭ ብለን እኔ የጥሌ ተማሪ ነኝ እኔ የዘኔ ተማሪ ነኝ እኔ ምን አፈረጥኩት እኔ የማንም አመለጠኝ ጌታን እኔ የእንትና ማነው ዮናታን እኔ የዴቭ ያው መጣችልኝ እኔ እንትና የዴቭ እና ምናምን ብሎ ቁጭ ብሎ ምርጥ ቪዲዮ ሰርቶ ይሰድባል ወንድም። እኔ ዴቭ ነው እንደሞተልኝ እዚህ አረ ፍሬንዶች ተው በእናታችሁ አታነካኩን። በጣም ጤነኛ አይደለም። we have the Christ ወደ ልጁ ህብረት ነው የተጠራ ነው። ታንመለስ ወጡ ወደ ልጁ ህብረት come on አግባባንም አስኬደንም ረጅም መሄድ አንችልም። ይውላችሁ ስለ ህብረት እንደ እብድ ማምነው ሰው ሶማሌ ስለሆንኩ ነው ልንገራችሁ። ጌታ ለምን እንደሆነ ልንገራችሁ። ኦልሞስት 30 አሁን ወደ 40ኛ ዓመት እየተጠጋ ነው። ሶማሌ ህዝብ አንድ ቋንቋ ነው የሚናገረው፣ አንድ ካልቸር ነው ያለው፣ አንድ ሃይማኖት ነው ያለው። እርስ በርሱ ግን አይስማማም፣ እየተገዳደለ ነው ያለው በብሔር። ይውላችሁ አንድ ቋንቋ መናገራችን አንድ ቤተክርስቲያን ውስጥ አያግባባንም። አንድ ብሔር መሆን አያግባባ። ኢየሱስ ብቻ ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን፣ ክብር ሁሉ ለኢየሱስ ይሁን። አሁን እየሞረድናቸው ሰዎች እኛም እየሞረድን ሰዎችን we are losing the focus ሚኒስተሮችን ማለት ነው። ድሮ
ድሮ ከዋል ሶፋዲ ያር ዛሬ ማስገባላለሁ በድንግል ልጅ አስገባላለሁ ጌታ ቆይ ለማዛላችሁ ድሮ በሐሰተኛ ነቢያቶች ነበር ምን ነግባባው መተናቸው አሰጣናቸው ሲቀር ዞር አለን ደሞ ምን ቀረ ሲባ ሐሰተኛ ነቢያቶች መተን አንድ ነበርን ማለት ነው ዞር ስንል መግባባት አቃተን ከዛ በኋላ አሁንም ስናስብ ነው ቆቆቆ እንዴ አሁን ደሞ የተነሱ ኃያላን አሉ እነ ኬፋ እነ አጵሎስ እነ ጳውሎስ አሉ እነሱ ላይ ደሞ ስራን ጀምር ተብሎ ተወጥሯል so every time ሰይጣን የቤት ስራ እየሰጠን እየከፋፈለን ያለ back to Christ guys back to Christ እሺ አንዴ ኢየሱስ በሉ በጌታ ኢየሱስ come on guys ኢየሱስ come on guys ኢየሱስ እናደምቀዋለን እሱ ኢየሱስ come on I can't hear you come on ኢየሱስ hallelujah back to Christ ጌታን ነው ምላችሁ ኢየሱስን ብሎ የተጣላ ሰው አይቻላግም ጳውሎስን ብሎ ግን የተጣላ ሰው ያነበብኩ ነው አሁን ኬፋን ብሎ የተጣላ ነው ሰው አጵሎስን ብሎ ኢየሱስን ብሎ አይጣላም ኢየሱስን ብሎ ሰው ጨካኝ መሆን አይችልም ካልቪን ብሎ ግን ጨካኝ ነው ሰው ሲገላ ይቻጋል ድንጋይ ራስ ምናም ብሎ ሲሳደባጅ ሃይቭ ይሄ እንትን በጣም እኛ የግሬስ ቲቸር ነን ብሎ ሌላውን ሲሳደቡ ሙድጭልጭ አድርገው አይቻለው በአይኔ በጆሮዬ እየሰማችሁንም ሆነ ዲስሙኝ በደንብ አድርጋችሁ ስሙ በጣም ንቀት አይቻለው ኢየሱስን ብሎ ግን የናቀ አይቻለቅ ኢየሱስን ብሎ ጌታናቅ በዚህ ስም ምንናቅ ሆነ ግን ደብለው ይናቁ ደብለው ነው ምን the blood Christ አንተ ከእስልምና እኮ ያመጣኝ እኔ ፔንቴኮስታሊዝም አይደለም ጌታን አይደለም እንዴ እኔ ፔንቴኮስታሊዝም አላዳነኝም እዛ ሶማሊያ ውስጥ ሆኜ መስጊድ ውስጥ ነበር ማመልከው እግዚአብሔር በማገለግለው ልዑል ፊት ነው ምነግራችሁ ፊቱ የቆንቁለት እግዚአብሔር መሰከረ ምጸልይበት ቦታ አጥቼ መስጊድ ነበር ምጸልየው መስጊድ ውስጥ ገብቼ አላሁ ክብር ሲባሉ ኢየሱስ ያደናል ይያልኩ ማለት ከዛ ወጣ ሱብሃንአላህ ሲባል ኢየሱስ ጌታዬ ነው ይያል መስጊድ ውስጥ ነው ማወራለኩ አተህያቱ ሲባል ኢየሱስ መድኃኒቴ ነው ይያል ቁጭ በቁምስ ለሳን አለም ያልኩ የአረበኛ ቁርአን የተጠቀስኩልሽ so the whole ምክንያቱ ሽንት ቤት ውስጥ እየገባው የለኝም so the Pentecostal አይደለም ማንንም ኢየሱስ ነው ያዳነኝ ከሶማሊያ ታገኛችሁ በጣም the most danger place ይጃለው ሞንጌል ምክንያት ኢየሱስ ነው ያዳነኝ ጌታዬን ያቆመኝ so we are not fighting for a doctrine we fight for Christ እዛ ዶክትሪን ላይ ሲመጣ ነው መተጣጣት ያለበት የማዳን ዶክትሪን ላይ ሲመጣ እዛ ላይ እንጫወታለን እዛ ጋር ነው ጂሃድ የሚባለው ነገር ምትከፍተው እዛ ጋር የመጨረሻ ጦር ነው የሚፈጠረው እዛ የዳንበት እውነት ላይ ሲመጣ ግን ኮምፕሮማይዝ ማድረግ አንችልም እሱ ላይ አንችልም ስለዚህ ኢየሱስ የጸለየው ጸሎት አንድ የሆኑ ዘንድ ብሎ ስታንዳርዱን ሰቅሎታል እንፈልገው ያንን ስታንዳርድ መሲና እኔን አንድ የሚያረገን ስላሴን ስናይ ብቻ አሁን እሷ ጀርመናዊ ነች ተግባብተናል ከመሲ ጋር ጀማመት ሆኖና አንዳንዴ እንደውም ጀርመንኛ አስተውልች ልጅ ሂትለር ናት ወንዷ ሂትለር ናት አይደለችም ስትናደድ አትዋት ብራዘር ሃፒ አይደል ብራዘር የትኛው ጸጉር ማበጠሪያ ይሆናል የቻይና ማበጠሪያ እንዲ ብሎ ይነሳል ብሮ ከማጋኑ ለማረገው እስክትል ማለት ብራ አንግባባም ሶማሊና ጀርመን ተግባብቶ አያውቁም ሶማሊ የሚያዘጋቸው ነገር ልንገራችሁ ጌታ ይወላችሁ እንግሊዝ በዓለማችን ላይ ያልገዛችው ሀገር የለም ሶማሊን ግን ልትገዛ አልቻለችም ለምን እንዳልገዛች ልንገራችሁ ከእንግሊዝ ሶማሊዎች ሲወጡ በሌሊት ነው የወጡት ለምን መንገር ስሩ ሲሏቸው ሶማሊዎች አብረው ቀን ይሰሩና ማታ ያፈርሳሉ ከዛ ፎቅ የመጨረሻ የሚገርም ቴክኖሎጂ አብሯቸው እየሰሩ
ቀን በደንብ ይሰላል። አላሁ አክበር አልሐምዱሊላህ ጫቱን ይገዛለታል። አላህ እንደ ነጮች የተባረካችሁ ምናምን ይላቸዋል። ቦዱ ደግሞ እኔ ነጭ ሊገዛኝ አይገዛኝም ይል። ከዛ ሄዱ ለራሱ ይሰራውን ድልድይ ማታ ያፈርሰዋል። ከዛ ሶማሊ እንደዚህ ያለ ማለት ነው። እንግሊዞች በዓለም ላይ ሄደናል እንደዚህ የዋህ ህዝብ የለም እንደዚህ እርኩስ ህዝብ የለም አንገዛችሁም ብሎ ለቀው ወጡ። ይሄንን ያዳነው እንግሊዝን ጭንቅላቱን ያዞረ ትውልድ እኮ ነው ጌታ በጌታ ይሆነው። ጌታ ይመስገን። አዩ ሲሪየስ? በዓለም አይሆንም። የመጣንበት ዓለም የረከሰ ነው ጎበዝ። እዲ አንዳንዴ ይላል እኮ ሲኒ ሲቃወሙኝ ሰዎች ተውኝ ጌታ እንደማቸው ተውኝ በጌታ ሞኝ ተቀማቸዋለሁ ተውኝ እናንተ ጴንጤዎች አዝኜላቸው እኮ ነው ለኔ አዝኜ አይደለም ተውኝ እንደዚህ በገንዶንኩ በቀጥል ይሻላል ጌታ ነው ተው ግዴላችሁ ምን የሶማሌ ነኝ ተው ግዴለም አልተነንኩም እዛው ስጋ ውስጥ ነው ያለው ይሰማኛል አሊ ከውስጥ እየጮኸ ይሰማኛል ገብቷችሁ ፈንደታ ፈንዳ ያለኝ ነው ተው እናንተ ጴንጤዎች ቸርች ውስጥ መጣ በሰላም ተቀበሉኝ አረ ተው አረ ተው እንዴ አይሰማችሁም አንዳንዴ ሄዳችሁ ሲበጠበጧችሁ አረ ተው ፍሬንድ በጌታ ቦን ይጠቅማለሁ እኔጎ ለራሴ አዝኛ አይደለም ለነሱ አዝኜ ተው ጎበዝ አንጨካከል አትግደለኛ አላልኩም በጌታ እንደሆን ተወኝ ነው ያልኩ እና ወጣቱን ትውልድ አስቡት ወጣቱን ትውልድ በጌታ አስቡት let's push him to Christ እኮ አሁን በጣም እኔ እኮ ይገርሙኛል ጌታ ላወራ ነው አንዳንዶች ይገርሙኛል መተው ከዓለም ሲኦል ውስጥ የነበረን ሰው እዚህ ጋር ቸርች ላይ ስትሰድበው ብራዘር ተው ይቅርብ በጌታ ብንሆን ይሻላል ሀብዬ ብላ አታውቅም እኔ ብላለሁ ፍሬንድ ይከብዳል so let's push people to Christ ወደዛ አንጣላባቸው በረከት ይሁኑን አሜን እና አጵሎስ በረከት ይሁኑን እነ ኬፋ በረከት ይሁኑን ክብር ለኢየሱስ ይሁኑን አንጣላባቸው አገልጋዮቻችሁን ዝም ብላችሁ አስቡ አሁን ለሞት ምክንያት አይሆኑ ለመከፋፈል ምክንያት አይሆኑ ኢየሱስ አንድ መፍትሄ ሰጥቶናል አንድ ይሆኑ ዘንድ እኔና አብ አንድ እንደሆነ ይህንን እግዚአብሔር በነፍሳችሁ ውስጥ በአይምሮአችሁ ውስጥ በስጋችሁ ውስጥ እግዚአብሔር ይክተተው በኢየሱስ ስም ስልጣን ስታስቡ ወዲያው የሚመጣላችሁ አንድ ለመሆን ቋንቋችሁን አይደለም የምትጠቀሙት አንድ ለመሆን ሰውየውን ማኒፕሌት አታርጉትም እኔም እንዳንተ ብላችሁ አትጀምሩ ወደ አባት ተወስዱታላችሁ አንድ ለመሆን ማኒፕሌት አናደርግም አስባችሁ ምን እንደተጎዳ አውርታችሁ አይደለም እንደዛ አንዳንድ ነቢያቶች አይታችኋል የኔ እህት ሳይሽ ዘመንሽ የስቃይ ነበር እንዴ አበሻ ሆኖ ያልተሰቃየ ማን አለ የኔ ወንድም እዚህ መካከል ጮጋራ የታመምክ ሰው አለ ብራዘር 712 ሰው እየሰማኝ እንዴት ነው ጮጋራ ያመመሰው ማይኖረው እንዴት አበሻ ያለ ቀይ ልብስ ያረግሽ እዚህ መካከል አለ ማን ያላረገ እዚህ አሉ ብዙ 700 ሰው እየሰማኝ ነው አይደለም እንዴ የጨነቀ ሰው አለ እንዴት ነው ማይኖረው 700 ሰው እኮ ነው የሚሰማኝ ምንድነው የሚያስማ ወደ አባት ነው መናመጣው ማኒፕሌት አድርገን ቸርችን አናበዛው prophecy is not a manipulation is the wisdom of God to heal the church ማለት እኮ ክብር ለኢየሱስ ይሁን ምናመጣው ከአባት ነው ወደ አባት እንወስዳለን ሂሊንጉን እሱ ያመጣልናል ከኔ ጋር ናችሁ don't manipulate to be and unity ለመመስረት manipulate ይውል የምንቆምበት የቆምንበት መሰረቱ ከኢየሱስ ከወጣ አሸዋል
አሸዋ ነው። እውነቴን ነው የምላችሁ፣ አሸዋ ነው። ምንም እውነት የለው። አይቆይም። ስለዚህ ጳውሎስ ምንድን ያለው? እለምናችኋለሁ አንድ ቋንቋ እንድትሆኑ እለምናችኋለሁ። ክብር ላይ ነገ እንቀጥላለን። ፖልዬን ለምን አላዳመጡትም ሚለውን እናያለን። እሺ ፖል ምለው የእንቱን አይደለም የስዊድኑን እየመጣ የሚወጣውን እግር ኳስ ተጫዋቹን አላልኩም። እኔ የባይብሉን ፖል ለምን እንዳልሰሙት እናያለን። በጣም ፖል ሂዝ አሜዚንግ ሊያዳምጡት አልቻሉም። እና what I love about Paul በጌታ ስሙ ጌታ ጳውሎስን ሳስበው ሳቅ ምን አለብ ጳውሎስን ሳስበው ምን አይነት አነካክ ነው ኢየሱስ የነካው በጌታ አትመሰጡበትም ፖል ማለት እኔ አጵሎስ ነኝ የኬፋ ነኝ ምናምን የጳውሎስ ነኝ ሲሉ ራሱን ለዲፌንድ እንዳላቀረበ ታውቃላችሁ። እንደው ማይታችኋል ያለው ነገር አረ ከላይ እኔ በኔ ስም ተጠምቃችኋል አጥምቃችኋል እኔ ከስጢፋኖስ ቤተሰብ በቀር ማንንም አላጠመኩም እኔ ኢየሱስን የሰበኩት ይላል። ማለት ሰውየው ጠንቃቃ ነው። ወደ ኢየሱስ ነው የሚያጋባው። በጣም ማለት ራሱ የመሰረተው ቤተክርስቲያን ላይ አቤት ዘንድሮ ፓስተር ቢሆን ቦርዱ ይሰብሰብ ቤተሰባችን ተሰብስቦ መጀመሪያ ነገር ፖል didn't defend በነገራችን ላይ አንደኛ ቆሮንቶስ የተባለው ሁለተኛ ቆሮንቶስ ነው። የመጀመሪያ ጽፎላቸው ነበር። ፖል አልተገኘም። ሌተሩ እኛ አላገኘነው። ፖል በጣም ጠንቃቃ ነው። እሱ ላይ ለተነሳበት ጥያቄ እሱ ለጀመረው ቤተክርስቲያን ጥያቄ የሚመልሰው ኢየሱስን ነው። ጌታን ስልክ ውስጥ ልገባላችሁ እንደዚህ ቢ ኢየሱስን ይመልሳል። ላይክ ሄይ ጋይስ ክርስቶስ ተሰቅሏልን? አቁሙ ፖል ክርስቶስ ተሰቅሏል። ማነው ጳውሎስ ማነው ኬፋ ምናምን ይላል። እነሱ እየመታቸው ኢየሱስን ያስገባዋል። ውጡ ፖል ኬፋ ውጣ ከዚህ ቤት ቱርበን ምናምን ልግታ is the one የሚመለሰው እሱ ነው። ምክንያቱም ቁጥር 4 ላይ ምን ብሏል? ኢየሱስ ክርስቶስ የሱ መምጣት ስትጠባበቁ አላለም? ይሄ በቃ ተስፋ ነው። ካልቪን እኮ አይመለስም። አይመለስ ዴቭ እኮ አይመለስም እኮ ማንም የሞቱ ሰዎች አይመለስ የሚመለሰው ኢየሱስ ነው። የቤተ ክርስቲያን ተስፋ ማን ነው? ኢየሱስ ነው። እና አይናችሁን አንሱ ከሰው ላይ ተው ይላችኋል። ኬፋን ተውት ሁሉን ተውት ብሎ የኢየሱስ ክርስቶስን መገለጽ ስትጠባበቁ አንድም የጸጋ ስጦታ አይጎልባችሁም። back to him he will be back for you። ምን አይነት እብድ ነው ኢየሱስ ብሎ የማይጠግብ ኢየሱስ እየተመታ ኢየሱስ የሰራው አይደል እንትን ብላችሁ አታስቡም። ፖልን ብትሆኑ አመድ አፋሽ አረኩኝ። ረጅም ጊዜ ቁጭ ብዬ አስተምሬ ይከፋፈሉብኛል። ጥቂት ጊዜ ቸርቹን ለቅቄለት ቢሄድ ያሳምጽብኛል። አጵሎስን መካስ አልጠራውም። አጵሎስ ምን ነካ ብሎ ደብዳቤውን አልጻፈም ለሱ። ኢየሱስን ያሳየው አጵሎስ ለምን ትላላችሁ? ማን ነው እሱ ብሎ አለ። እሱ በመሰረተው ቤተክርስቲያን ውስጥ አጵሎስ ገብቶ አስተምሮ አይናቸውን ከፖል ላይ አንስተው እሱ ላይ ሲያርጉ አይ ተመለሱ ከአገልጋዮቹ ጋር አይደለም ጥሉ ከህዝቡም ጋር ጥሉ አይደለም አይናቸውን ነው የሚያነሳው። ለሁሉ መፍትሄው ፎከስ ኢን ክራይስት። ለኬፋ ምን ይጠቅመዋል? ኢየሱስ። ለጳውሎስ ምን ይጠቅመዋል? ኢየሱስ። ለህዝቡ ምን ይጠቅማል? ኢየሱስ። ሃሌሉያ። አይገርማችሁ? ይውላችሁ ይሄ የምታርጉ ከሆነ ዘፍጥረት ምዕራፍ 5 ላይ እንዲላል ሄኖክም አካሄዱን ከእግዚአብሔር ጋር አደረገ አልተገኘም ይላል።
አልተገኘም ማለት ከምድር ላይ ተሰለበ ብቻ አይደለም እንዳይተረጎም እንደዛ ብቻ ኦኬ ሄኖክ አልተገኘም ማለት በዚህ ምድር ላይ አትገኙም ሰው እያያችሁ የሰማይን ቋንቋ ማውራት ትጀምራላችሁ ሰውንስ ኮሙኒኬት ስታደርጉ ከዚህ ምድር የወጣ አስተሳሰብ ይኖራቸዋል አካሂዳችን ከሱ ጋር ነው መሆን ያለበት ፎከስ ኢን ክራይስት የመጨረሻ ልንገራችሁ አገልጋዮች ሁላችሁም እዚህ ውስጥ ያላችሁ ሰው ምሰሙኝ አንድ ለመሆን ማኒፑሌሽን አይጠቅም ኢየሱስ ነው የሚጠቅም ኢየሱስ ደስ ይላል አምላካችን እግዚአብሔር አንድ አካል ነው አምላካችን ኢየሱስ አንድ አካል ነው አምላካችን መንፈስ ቅዱስ አንድ አካል ነው ግን አንድ አምላክ አንድ ዲቫይን ይቻላል የምንቀዳበት ዩኒቲ ዓለም አለ ትልቅ መሰረት ያሳየን የሥላሴ ማህበር አለ ጋስ እንችላለን ወደዛ ንግባ ዲቪዥን የሚጀምረው ከእግዚአብሔር በመውጣት ነው እንጂ ባለ መስማማት አይደለም እኔ ወሌላችኋለሁ ዩሮ ፎር ጂሰስ እንዚ ባዲ ኦፍ ክራይስት ምለው እንደዚህ ሶ ሲጣላ ወደ እግዚአብሔር እንመለስ ነው ምለው የጥል ምንጭ ያለ መግባባት አይደለም እግዚአብሔር ምስክሬ ነው መሐላ እንኳን ካስፈልግ I will tell you ሜሬጄ ላይ ያቃለው ቤቴ ለህይወቴ ላይ ያቃለው እኔ ሰው መበጣበጥ የሚጀምሩ ከእግዚአብሔር ሰውታ ብቻ ነው ያለ በለዛ የጸጋው አቅም ልቤን ሲይዘው ሰው ሊቃላይ ሲመጣ ራሱ ልቤ ሲመክት ይሰማኛል ግሬስ ይወጣ የሚረግሙኝን ስመርቅ ይሰማኛል የሚጠሉኝን ስወድ ይሰማኛል የኔ ችግር የሰውየው ጦር ተወርውሮ እኔ ላይ ያለ መሰካቱና መሰካቱ አይደለም የምጠጋው በማለዳ አምላክ አለኝ ወይ ኢየሱስን ፌሎሺፕ ያረኩት ነው የሚል ጥያቄ ነው የምጠይቀው If you have a fellowship with the Lord, I'm telling you, ሰውነትህ ልብህ ሰንጥቆ የማያስገባ ትልቅ ጋሻ አለው ማለት ነው። ማለዳዎቻችን በስልክ እየተጀመሩ እኮ ነው እየጦዝን ያለ ነው። ስልካችንን በማንሳት ነው ማለዳችን የሚጀምሩት። ማቴክስት አረገ ባላረገ በሚል ነው ቴክስት የምንጀምረው ሞርኒንጎቻችን የሚጀምሩ ስልካችንን አንስተን ኮንፊውዥን በጣም ኮንፊውዝድ ሆኖ የተሰራ ቪዲዮ አይተን ኮንፊውዥን ጨምረን ነው ማለዳችን የሚነሳው። አንድ ኮንፊውዝ የሆነ ገሰውዬ ቪዲዮ ሰርቷል ብድግ እንዳረኩ ስልኩን ማየው ያን ኮንፊውዥን ነው guess what ኢምፓርት አደርጋለሁ ከዛ ግን ክፋት የማይነካው የህይወት ምንጭ ሆነውን እግዚአብሔርን በማለዳ አናግሬ ስመጣ ምንጭ ጠጥቻለሁ ልቤ በደስታ ይሞቃል ማለዳዬ የተባረከ ይሆናል የተባረከ የሚሆነው ሰይጣን ስለተባረረ አይደለም ከምንጩ ጋር ስለተሰካው ነው ከጌታ ጋር ተሰክቻለሁ ስለዚህ ጨለማ ያለ እኔ ብርሃን መሆን ይችላልው ማለዳዎቻችሁ በህብረት ይጀምሩ በፌሎሺፕ ሃሌሉያ 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 ቀናቶቻችሁ የብራይት የሚሆኑት ማለዳ ላይ መከፍቱት ሰማይ ነው It's gonna be amazing guys It's gonna be amazing በጣም ብዙ ሰዎች የሚሰቃዩት በዚህ ነው በተለይ ቲክቶክ መንደር ላይ ተመልከቱ ማታ የሆነ አጀንዳ ተሰጥቶ ቲክቶክ ላይ ይታደራል ሰይጣን ሰጥቶ ለጴንጤዎችም ለሁሉም ሃይማኖቶች ሰጥቶ ያድራል ጧት ያ ፕሮግራም አይምሮአችን ላይ ጭነው ስለነበረ ቀኑ ሙሉ ማለዳ ልናይላቸው ስልካችንን አንስተን እንከፍታለን በደንብ ያስገቡልን ማለዳዬን በኢየሱስ ይጀምራለሁ ህብረት በማድረግ ሃሌሉያ ቀን ሊያበሳጩኝ አቅም ያጣሉ እግዚአብሔር አቅማቸውን በማለዳ እኔም በመሙላት በመባረክ በቃሉ በመባረክ ይጋርደኛል ክብር ሁሉ ለታረደው በግ ይሁን የአንድነት ልኩ ማን ነው ሥላሴ ነው ነገ ምን ጨፈጭፈዋለን አሜን ቃለ ሕይወት ያሰማልን ከ80 አዱና ከ66 እንደተማራችሁት በጣም እንደተገባችሁ ተስፋ አለኝ። ፓስተር ይልቅደም እሺ